የውሸት ደስታ እንጂ የሆነ ደስታ እንደሌለው ስቲል ዴር ተኝታችሁትን ይብስ በሽታ ገዝታችሁ ትነሳላችሁ። ደገን እነገን ያንን ነገር አገን ኮንትሮሊንግ ዩ ማይንድ ጭንቅላት ተጫውተዋልና ስለዚህ ፈጣሪ ያንንም ነገር ታብቼ የሆነ ብርጭቆዬንም እንዳልይዝ እንኳን በደንብ አሳይቶኛል። ጭፈራ ዳንሱ ውሸት እንደሆነ ከሙዚቃ ሊሪክሳቸው ቀርቶ ሀሰት እንደሆነ አሳይቶኛል። ለኔ ሰዎችን በሙዚቃ ልብን ገዝቶ ከፈጣሪ ማውሳት አርቆ የቁንጅናን ውበት የሰውነት ማማር የመከዳት ምናምን ቁጭ ብሎ ማላዘን እንደ ኢንደ አውት why would I bother በማላዘን ጊዜ ማለት በእንግሊዘኛውም ሊሪክስ ይዱ በምንም ይዱ በዛም ይዱ just check the lyrics ራሱ እንዳረግ ድከም አድርጎኛል። like you know ገና like ቀድሞ እንዲሰለቸኝ አሳይቶኛል። ስለዚህ ግርፍ አድርጎኝ ገሃነም ይሄ ነው እንዴ እስከምል እስከቶ አውጣኝት ነው በቃ እንደ አዲስ ሪፖርት ማድረግ ይሄንን እውቀት እንዴት ነው ማጣልኩበት ቀናል እንደው like how can I unlearn አድርጌ ነገሮችን በአዲስ ሪስታርት ማድረገው ብዬ ተመኝቻ ቃለው like ይሄ unlearning process ፈጥኖ like my mind everything ቢረሳ ያልኩበት ግን አልহামዱሊላህ like እንደ ኒውቦርን አዲስ እድል ነው የሰጠኝ ፈጣሪ ያለ እንደ ኒውቦርን ያቺ ሞተች ቀበርናት ተነስተናውን አላህ እንድ ነው የምትናገረውን የምትኮራ ለቤተሰቦቿ አማታፈር ለማሳየት የሃይማኖቷንም የልቤ ቀንም ደኢን ደአውት ባወራ የማይሰለቸኝ ፍቅር ይዞኛል። አዲስ ፍቅር ከዚህ ቢወሳ አማያልቅ because everything ከዚህ ጥፍር እስከ ጸጉሬ ድረስ የኔ ፈጠርኳት ሳይሆን ለሱ ለፈጣሪ ማወሳው ረቂቅ ለሆነው ለማይዳሰሰው ተነግሮ ለማያበቃው አምላኬ ክብር ምስጋናም ሲያንሰው ነው። እንዴት ታጋሽ ነው ግን ከነተ ቤታችን እቺ ምላስና ሞጣሙጥ እንደዚህ አርጎ አለማቆሙ እንዴት ታጋሽ ነው ፈጣሪ እንዴት ሩሩ ነው። እድልን እንደገና ቀጥፈንበት እድል የሚሰጥ እንዴት ሩሩ ነው። እስከምን ሞት ፈጣሪያችን ላይ ረጋግጠነው ተረማምደንበት እስር ስንመለስ ቆጥረም ተመለሱ እንጂ ምን ያህል ታጋሽ እኔ ሴቷ ዛሬ ላይ ጓደኛዬ ብትተብትብኝ እጽፍባታለሁ መዝገቧን ታወራርደኛለች እንጂ ልባችሁ መቼም ፈጣሪ ግን አልቆጥረውም አረጋችሁ ታሪክ ተመለሱ በቃ አይቆጠርም የሚል ምንኛ የታደልን ረቂቅ ነው የፈጣሪ ስራ you know በዚህ በጭንቅላቴ በዚህ በትንሿ ለመዝነውና ላቀው አልችልም ተናግሬም እንዲ ነው ብዬ ዲፋይን ላረጋው አለመቻሌ ድንቅ ነው። ዛሬ አይደለም እድሜ ሙሉ ብናገር አውቀሻለሁ እንት ነው ገባኝ እንጂ እቺ ሆነች ነገር ገባኝ እንጂ አውቄ አይደለም እመኑኝ አውቄ አይደለም። እቺ ግን ጥንጥዬ ነገር አለ like oh I get like aha የሚለው ነገር ነው እንጂ ገብቶኝ አይደለም። እድሜ ልኬን ባጠና በመራመርም ገና ምንም ነው ግን aha like ፈጣሪያችን እድልን ሲሰጥ ይሄ መዝገባችሁን ብሎ ሲሰጠን ስትጽፉ የራሳችሁ ሆኖ ሳለ እስል ግን አያሳዝንም ነው ይሄንን እንዳጽፉ ብሎ ሰው ይልካል ነው ይሄኛው መጥፎ ነው ብሎ እንግዲህ የኛው ምርጫ ሆኖ ሳለ ተስማምተን የመጣ ነው ዲል ሆኖ ሳለ እሱ ግን ተጨማሪ እድልን እባክሽ በዚያ ትጂ ይሄኛው ሰዓት ነው እኔን የምታይኝ በዚያ አይደል ምን ያህል ሩሩ ነው። እናንተ ልጆቻችሁን የቤት ምሳሌ ማድረግ በጣም ምድር ላይ ልትወዱት የምትችሉት ነገር አንኮንዲሽናል ያ ቦታ ነው ብዬ ስለማስብ ልጆቻችሁን ደግማችሁ ከነገራችሁ ወይ ምንድን ይቅጣው ይበለውና አቃጥሎት ይው ብላችሁ ነው የምትተውት እኮ። ፈጣሪ ግን እስከ መጨረሻው ላስት ሚኒት ድረስ ነው ይሄ አይደለም ከተመለሳችሁ ካያችሁት ይሄ ነው መንገዱ እያለ እነጌን የሚሰጥድል ኢማጂን ምን ያህል ሩሩና ነው። ለሞ እንደገና ለዚሁ ለራሳችን ብለን የሄድንበትን መንገድ እሸልማችኋለሁ ሪዋርድ አለሽ አዲስ ብሎ የማዘጋጅ ፈጣሪ ሆኖ ሳለ ሸላሚው ማጥፋት እኔን ላይክ ብሎ ማጥፋት ሲችል ምን ያህል ፈጣሪ ወዳችኋል እስልምና ውስጥ መፍቀር ምናምን አልተገለጸም ምናምን ለከዚህ በላይ ፍቅር አለ እንዴ? ግዴታ እኮ ይሄ ላቪዳቪ ዓለምኛ ፍቅር ቋንቋ መወራት የለበትም። እድልን ከዚህ በላይ የሚሰጠን እንጃ አንዱ ፈጣሪያችን አራ ሩሩ ነውና ለኔ አዝኖልኛል ራርቶልኛል። ደጋግሜ ብናገር አይበቃኝም። አላህ የኔን እንደወደድከኝ ልጆቼን ብትወዳቸው እኔንም እንደወደድከኝ ለአያቴ እድል ብሰጣት እኔን እንደወደድከኝ አክስ ጓደኛ ጎረቤት የሚያውቁኝ እንደው like everyone ቢነካቸው ቢያሳያቸው ከስ ላቸው ወዳለው አት ኤንድ ጎሉ እኔ ስግብግብ አይደለም ሰፊ ነው ያለህ መንገድና
የምትወዷቸውን ሰዎች ማየትን የመሰለ መጨረሻ ላይ የለም እና አላህ ብሎ ሁሉም የነካኝ ያየኝ ሁሉ አላህን በቃ ብሎ ቢሰልም በቃ ላይክ አዲስ ሰልማለች ብሎ ሰበብ አድርጎት ቢሰልሙ ቢቻል ብቆነጥጣቸው አንዳንዶቹን ጀስት ዌክ አፕ ላይክ መጨረሻችሁ ይሄ አይደለም እና ላይክ ጀስት ዌክ አፕ ብዬ ባደርግ ደስታዬ ነው፣ ግን አይቻልም። ስለማልችል ግን አትሊስት ዱዓ አደርግላቸዋለሁ። አትሊስት ያቺ የምትከብደኝን መሳሪያዬ አላህ ነውና እኔ ለእኔ የምጠይቀው የለኝም። እንዳልኳችሁ ዛሬ እኔ በሞት አይ ቲንክ አይ ዲድ ማይ ጆብ ኢዝ ዳን። ግን ለቀሩት አትሊስት እንድኖር ከወደደኝ ፈጣሪ እድልን ከሰጠኝ አትሊስት ለነኩኝ ላዩ ሰዎች ይህንን ፈጣሪ እንዳለን እንደሚያይን እንደሚሰማን እንደሚጠብቀን በዚህ ምድርም ሆነ በወዳኛውም ተስፋ እንደሰጠን ቢያውቁት ደስ ይለኛል። ቢኮዝ አትሊስት አላህ አንድ ነው ብሎ መስክረው ቢሞቱ እኔ ደስታዬ ነው፣ ሌላው አይደለም። አላህዬ እንደው ልክ ያንን ልብ ፍጠርላቸው ነው የምለው። ቢኮዝ ብጠመዝዙት አይሆንም። የምታውቁት ነው ታሪኩን አልነግራችሁም፣ እናንተ ታውቃላችሁና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አጎታቸውን እንኳን ደላስ ሚኒት ማዳን አልቻሉም። የሚሰጠው አላህ ነውና ያንን ሂዳያ የሚሰጠው አላህ ነው። እኔ ሰበብ አድርጎኝ ግን እድለኛ ቢያደርገኝ የነኩኝ ያዩት በቃ እቺ ልጅ እንዴት ሰለመች ብለው ጠይቀው ቢረዱት ያላህን ጣም መቅመስ ቢያቅታቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ የከፈሉትን ዋጋ አትሊስት ቢሰሙት ምድርም ላይ ሆኖ ሰው ለካ ለአላህ ብሎ ዋዳ መክፈል እንደሚቻል እንደሚኖር ነው ለአላህ ብሎ መዋደድም መኖር እንደች አትሊስት እንደለ የሚባሉትን ታሪኮች እውቀት የሌላቸው ያልተማሩ ሰው በምን አውቀውት ሊያገኙ ይችላሉ? ላይክ ኤቭሪቲንግ እሳቸው የሚነኩት ነገር ቆዳሽን ነው ቺል የሚያደርገው። ፖስት አድርጌዋለሁ እንደው ከዚህ እኔ እንዳልኩሽ ላይቭ ላይ ነው እንጂ በድብቅ ስላልሆነ በጀርባን ይመጣው አይደለም። ይሄን መልስ ሲሰጡ የነበረው እና ሊትራሊ ወዝ ሰውነቴ መንቀጥቀጥ ነበር የጀመረው። ወዴፍ የሚሉት መልሶቼ የተመለሱ ነው። ወቲፍ እንዲህ ቢሆን ያልኩት አንድ ሲዘጋ፣ ወቲፍ እንዲህ ቢሆን ያልኩት ሌላውን ሲዘጋ አስደንጋጭ ነገሮች ነበር እየመጡ የነበር። ዘጋ ሲዘጋ ኦኬ አልኩኝ። ለጀሰይ ነብዩ መሐመድ ነብይ ናቸው ነው ያልኩት። the first time ያነሱት ነጥቦች ካለማሳመን ይልቅ ከማሳመን አልፈው አፍ የሚያዘጉ ስለነበሩ እኔ ካልኳቸው ሙጭ ዓለም ላይ ሲጠየቁ የነበሩትን ስለ ነብዩ መሐመድ false accusation in general with the point ነበር ከነ ማስረጃው ነበር ያቀርቡ የነበረው። ስለዚህ አዲስ I was not insane, I was asking the right question የሚለው አንድ ማረጋገጫ ነው። ሁለተኛ እስልምና ላይ ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው የሚለው መዝጊያ ነበር ለኔ። ታቸው እንዲታወቁ አሁንም ቢሆን ሰይጣን አሁን የምትያቸው ነገር it was a turn off ዘጋን ማለት ነው። ሶ ነብዩ መሐመድ ነብይ ናቸው አለን። ስሚዝ ፈጣሪያችን አላህና እኔ ማስበው አምላክ አንድ ማድረጉናል። አሁን ሙስሊም ለመሆን አንዱ ነገር ከባዱ ነገር ምንድን ነበር? ፊዳይካ የሚለው ቃል ነበር። የሆነ ነገር እንደዚህ ሲጻፍ ፊዳይካ ብለው ይጽፋሉና ምን ማለት ነው የሚለው ያንን ስሜት ማወቅ ፈለኩኝ። እንዳልኩሽ ነው። ከዛ የተወኳቸው ብዙ ነገሮች አሉ። መሞት ምፈራ ሴት አይደለሁም። ላመንኩበት ነገር ሞት የሚለውም አላስፈራኝም። ቁርአንም የሚለው ቃል መቀበሉ ፈጣሪም አንድንም ለአንድ ሰው እናትና አባት የሚሰውልኝ ማለት የሚያስችለው ሃው ሰው ናቸው የሞቱ ናቸው like human being ናቸው። so እንዴት ነው ይሄንን የሚሉት እነዚህ ሰዎች? ስለዚህ እስቲ ሰለምቴዎች የሰለሙ ሰዎች ኑና ንገሩኝ። እነዚህ ተወልዳችሁበት ላደጉት of course ያ ስሜትን ታውቁታላችሁ። ለሰለሙት ነበር ፊዳይካን የሚለው ማወቅ የፈለኩ ስሜት ብዙ ኡስታዞች ብዙ በህይወታቸው ያሉ ሰዎች የሰለሙ ከ40 ዓመት በፊት ምናምን የመጡ ይነግሩኛል። ኢቭን ድንገት የሰለሙትንም ስጠይቃቸው ትናንት ስለሆነ የሰለሙት አያውቁትም። እኔ የፈለኩት እቺን ስሜት ነው ቃል አይደለ ላይክ ውስጥሽ ያለው ስሜት ነውና አብሬክስ የሚባል ሰለምቴ ነውና እያወራ your journey almost ተመሳሳይ የሚመስል ሁኔታ ላይ መጥቶ ያ ስሜት እኔ እሱ እያወራ እሱ ሳይገባው እኔ ውስጥ ገባ። እሱ አልገባውም። ያ ፖይንት እኔ ጋር የሆነ ንዝረት ነገር ተሰማኛል አይደለ? ይሄንን ፈጣሪ አንድ ነው የሚለውን አካል ያመጡትን በሳቸው ላይ የወረደውን አካል
እንዴት ነው የማይሞት የማይሰዋላችሁ ያለሽን ነገር because ያንን ነገር ይዘሹ አንቺ ስማትሰዊው እንዴት ነው like literally the creator of heaven and earth ሐሳብን ለሳቸው ሞቶ ለጀነሬሽን የሞቱለትን አካል አንቺን ያንን ሐሳብ ሳቸው እኮ it's gone የሉም እኮ ሞቶ አለ አይደል ከሞቱት በላይ ግን ያለው ሐሳብ ቁርአንን እንዲተላለፍ የሆነበት ያንዳንዱ ነገር እንዴት ነው የማይሞትለት like literally or you die or for it የሚለው ስሜት እሱ ያራሱ ገና እንትን ነው እኔ ደጋግሜ እንዳጋጣሚ ከዋይፋይ ውጪ ነበርኩኝ እንደዚህ ሪከርድ አደርጋለሁ አንዳንዴና it was on replay ና እንባይ ከራሲ ጋር ንቅንቅ አለኝና ዝም ብዬ እድሪስ የሚባለውን ጓደኛዬን እንዲህ ተሰማኝ እና ጓደኛችንንም ደግሞ ያሲኖን እንዲህ ስለ አንቺ እኮ now you're a Muslim literally you're a Muslim ያልሽው ያለሽው ነገር እኮ በቃ ይሄ ነገሮች ገቡሽ ማለት አንቺ ሙስሊም ነሽ ማለት ነው አለኝ what ሙስሊም ማለት ምንድነው የሚለው ሰው like ሻሃዳ የሚባለው ነገር መያዙ ቃሉ ምንድነው የሚያስፈልገው እኔ በአደባባይ ልማር እንጂ በውስጥ ነው እኔ ወደ እስልምና መግባት የምፈልገው እንጂ ኡስታዝ ዋሂድ ጋር ቀጠሮ ያዝን በዚህ ሰዓት ነው አንድ ቀን እየተወራ ባለበት ሰዓት ላይ ቆሻዳ ከመያዜ በፊት የሴትነት ምልሽ ነገሮች ለሌሎቻችሁም ለማስቀመጥ ያህል እስልምና መብት አለው ወይ ለሴት የሰጣት ነገር ምንድነው የሚባለው ሴት አይደለው እኔ 30ዎች ውስጥ ያለው ነኝ ልጆች ያሉኝ ነኝ እንዳልኩሽ ያለፈ ኤክስፒሪየንሶች ያሉኝ ነኝ የተማርኩ ሴት ነኝ ንግግር መናገር የምችል ኮሙኒኬሽን የምችል ቢልዲንግ ኮንስትራክሽን እና ሆቴል ማኔጅመንት ሱፐርቪዥን በደንብ የተማርኩ ነኝ እስልምና እንዴት ያየኛል ማየት አለብኝ አይደል ዝም ብለሽ ዘው ብለሽ የምትገቢበት አይደለም እንዴት ያየኛል እንዴት ሲቀበለኛል እኔን እንዴት ያየኛል ነበር ፐርሰናል ማድረግ አለብኝ ጣሪያ ስለወቀቱ ይሄን ነው የሚያሳውቀው ለአዲስ እስልምና ምንዋ ነው የሚለውን ነገር መጠየቅ ነበርብኝ ሶ ላይክ አንደኛው ጥያቄ ሴት ልጅ በእስልምና የሚያያት መጀመሪያ መሸፈኗን ለምን ትሸፈናላችሁ አይቃጥላችሁም አሞቃችሁም ወይ ነው የኔ እንደው ለምን በፊት ተገለጡ ነበር አሁን ላይ እንዴ ለምንድነው የፈጣሪን ትእዛዝ መሆኑን የሚገባቸው ሴቶች because ከሚጠብቀን እሳት አንድ መሸፈን ነው የሚሉት ነበር ለነሱ ይገባቸው ለኔ ደግሞ እንዴት ነው ተሸፍናችሁትም ለዛ ነገር የምትሆኑት የሚለው ነገር ሴትነታችሁን አልተጋፋችሁም ወይ እስልምና አልገፈፋችሁም ወይ ለወንዶች መብት አልሰጠም ወይ ላይክ እንዳልኩሽም የፓስት የተለያዩ ኤክስፒሪየንሶች ለጥያቄ ተመቹኝ ስጠይቅ ወደ በደንብ ጠንከር አድርጌ ነው ላላ አድርጌ ለሌሎች ኦኬ ለዛ ነው አይደለም ዋይ አንቺ እንደዛ እንዴት ስሜት ሰጠሽ እንዴት ትለብሻለሽ እንዴት ትኖሪያለሽ ይሄ ነገር ቢከሰትባችሁ የሚያልኩ ሴቶችን ጠይቃቸዋለሁ ማለት ነው ያንን ስጠይቅ ጥያቄዎች መልስ የሚሰጠው ለኔ ነበር መልስ የሚመጣው ማለት ነው የመጀመሪያው መልስ አስተዳደግ ይባላል በእስልምና ሴት ልጅን ሲያሳድጋት ሴትና ወንድ ልጆች አሉ በየሸለ ሲያድጉ ሁሉም አስተምሮቶች ልጆቻቸውን የሚያሳድጉበት ስታድግ ጀምሮ ሴት ልጅ ፕሬሸስ አርጎ ነው የሚያሳድጋት ኢቭን እንድትነካ ለሰላምታ እንኳን አይፈቅድላትም እስልምና ሶ ፕሬሸስ ከመሆኑ የተነሳ መሸፈኑን አይደለም ቢግ ዲሉ የሚሸፍናት ለምንድን ነው የሚለው ነበር ሚስጥሩ አይቶ ማንንም የወንድ ልጅ መጫወቻ እንዳትሆን ያየው ነገር ሁሉ እንዳይመኝባት እስልምና ሴት ልጅ ውበቷን ስትር አድርጎ ማስቀመጥ እንደሚፈልግ ከዛም ልጆቹን ስታገባ እንኳን ቤተሰቦቿን ለማን ነው የምንሰጠው ይቺን ፕሬሸስ ነገር ነው አይቶ እንጂ ማንንም የመጣው የማይወስድበት ነው ሴቶች ልጆች ወንዶቹስ እንዴት ነው የሚያሳድገው በየማይት አለብኝ አይደል ሶ the more women እንደዛ ፕሬሸስ ኮር ሴቱ ረጅም አድርጎ ተሸፍና ብትፈልግ ብትወድ ሰላቷን እንኳን በቤቷ ወንድ ልጅ ግን ወጥቶ እንዲሰግድ ጦርነት ቢነሳ ሴትን አይደለም ያለው ወንድ ልጅ ነው ኢቭን መቃብር ቦታ እንኳን እንድደክምበት አይፈልግም እስልምና ወንዶቹ ናቸው ሄዶ ቀብርን በለቅሶም በሐዘንም ሴት ስለምትጎዳ ብሎ like also like እንደ ቅብጠት ነገር አየው spoiling right በቃ እኔ ታዲያ ቅብጥ የምትልበት ቦታ ላይ እንዲሁም ደስ የሚል ነገር አለው በፊት የማየው ለወንዶች ተጨቁና ምናምን ሳይሆን the more ያዝንላታል ፍጥረቷንም ስለሚያቅ ፈጣሪዋ ይሰጥ ስብስብ እንዳረጋቸው ነው የተረዳውት ከመሰብሰብማ አልፎ ህግጋቶቹንም ከጨርቅ ጋር አይደለም ፈጣሪያችን ችግሩ ከነፍስ ጋር ነው የዘለቄታው ነው የዘላለማዊ ነው የወንዶች ማግባት ጋብቻ አለ አይደል እኔ አልኩሽ አራት ማግባት የሚለው ነገር I have no problem with it አይቲስቶኝ የምሰሞግቶ የኖርኩት ሐሳብ ነው የሐሳብ ምንድነው ወንድ ልጅ ማግባት ይችላል ያንን ሞኖጎሚ ያመጣው ሃይማኖት ስለሆነ like እንትኑንም በነፃነት ሞት ይችላል ሴት ለምንድን ነበር ማታገባው አራት ይፈቀድላት ነበር ሙግቴ ለምሳስ ወንዳ 5 ሴቷም 5 ምናምን በቁጥር ለምን ሴት የምትገደበው ነበር አንደኛ ሁሉ ጊዜ እንደምናገረው ራሴ ላይ መስራት ነበረብኝ ሶ እኔ አዲስ ሰዎች ጋር ከመጠቆም እችላለሁ ወይ አራት ባል እችላለሁ ወይ ለአራት ባሎች አራት ልጅ መውለድ እችላለሁ ወይ እስልምናም ባይገድበኝ አራት ልጅን
ለአራት ባሎች እንደምታውቂው 28 ዴይ ሳይክል ነው መንስትሪያል ሳይክል ያለን ፍጥረቶች ነው። አንዱ ሳምንት ሆርሞን ራሱን ሲያዘጋጃለ አንዱ ሳምንት አንዳንድ ሰው 2 ሳምንት ሁሉ ማንስትሬሽን የሚቆይበታል ከ5 ቀን እስከ 7 ቀን የራሷ ጊዜ ነው። ከዛ ደግሞ ኤግ ፕሪፔር የሚሆንበት ወቅት 5 ቀናቶች ናቸው ፎር ሹር የሚሆነው። ስለዚህ ለአራት ባሎች ያችን ኤግ ሰንትን ጠብቃ ነው ክራክ የሚያደርጓት። የትኛው ሳባት ነው? ኦኬ ዲኤን ያለ ዘመኑ ይሄ ሙግት ያለፈበት ነው። ዲኤን ያለ ለአራቱም አንዳንድ እንደፈለጉ። ስለዚህ ሞር ምንድነው የምትሆነው አድካሚ ለአራቱ 3 ሳምንት አለ ነፃ የምትሆንበት ለ3 ሳምንት ወንዶች ተሪ ነው እንትናቸው የሚነሳሳው። ሴቶች ግን አንቺ 28 ቀን እንኳን ለአራት ባል እንዴት ነው ብቁ የሚሆነው? እዛ 4 ልጆች ትወልድላችኋለች። ኢማጂን ምን ያህል ስትሬስፉል እና ላይክ አስጨናቂ የሚሆን ህይወት የሚሆንባት በርደን የሚሆነው። በዛ ላይ ደግሞ ፋይናንሻሊ እሷ ናት ወይ የምታስተዳድረው ለአራት ባሎቿ ማለት ብዙ ነገሮችን ሳይሆን እኔ አዲስ ለአራት ባል ለአንድ ባል በቂ ናት ሴት ልጅ ወደሚለው ኮንክሉዥን ገብቻለሁ። ካልገገሙ በስተቀርም ደግሞ ኢቭን አር ኦርጋን ሴክሹዋል ኦርጋን እንደ ወንዶች ከውጭ አይደለም ከውስጥ ነው። ሶ ብዙ እንትን ባለ ቁጥር የሚመጣበት ዳሜጆች አሉ። ሶ አራቱንም ደግሞ ሳትስፋይ ያለ ማድረግ እድሉ ሰፊ ነው። ብዙ የመማገጥ እድሉ እነሱ ማራት ያገባሉ አንቺ ማራት ታከበልሽ ለቁጥርና አውት ኮንትሮል የሆነ ኢቭን እኛ ፌሚኒን ነን እነሱ ደግሞ መስኪለን እንትናዘ ሶ አፍተ ቴክ ኦቨር መስኪለን መሆን አለብኝ። ብዙ ፍልስፍናዎቼን ምናምን አምጥቼ እንደማይሆን ገብቶኛል። ሶ የሚያነሱት አራት ባልና አንድ ባል እስልምና ላይ የተፈቀደው እኔ መፈቀዱ ችግር አልነበረብኝም። ሶ እኔ ባገባ ያንን ትፈቅጃለሽ የሚለው ጥያቄ ነበር። yes I will allow it I have no problem with it ፍቅር ተገድቦ በሚለውም ስለማላስበው ስለነበረ ማለት ነው። ከዛ ያንን ካልኩ በኋላ ሴት ልጅ እኔ እንደምናውቀው በማህበረሰብ ያኛው አስተምሮት ምንድነው ካመነዘረባት ከፈታች እሷም ተመንዝሮ ስለሆነች አመንዝራ በቃ እሷን ያገባ እንደ አመንዘረ ስለሚቆጠር የተፈታችውን ማግባት ተገቢ አይደለም እሱም አያገባም። በእስልምና እንዴት ያየዋል? ሲንግል ማምስ እንዴት ነው የሚኖሩት የሚለው ነገር አየሁትኝ ስጠይቅ በእስልምና እንደውም ነብያችን ሰለላሁ ዐለይሂ ወሰለም ካገቧቸው ሪዝነብል ምክንያቶች አንዱ በጣም እድሜያቸው የሄደ የወለዱ አባቶች የሌላቸውን ልጆች ኦርፋን የሆኑትን በማግባት ሲያስተዳድሩ ምን ያህል የሚሰበስብ ነገር ነው ለሴቶች። ብታገባ ብትፈታም ልጆቿን ይዛ ደግማ ማግባት እሷን ያገባውም የተወደደ ነው የሚል ትምህርት መጣ። ሪሊ እሷን አግብታ የፈታችውን በስርዓት የኖረችውን እቺን ሴት ማግባት እንደውም ላይክ እንደ ሀጅር የሚቆጠርለት እንደ እቺን ቨርጂኗን ምናምን ከሚያገባው በበለጠ እቺኛን አግብታ ስለዚህ where is my place now እስልምና ውስጥ ነው ራሴን ያገኘሁት። because እኔ ምንም ነገር ባልፈልግም ከማንም እንዳልኩሽ ራሴን ችዬ ቢሆን ወቴፍ የምትዩ ጥያቄ አለ አይደል? ወቴፍ እኔ እዛ ውስጥ ብገባ እኔን የሚጻረር ነገር አለው ወይ ነው? እንደውም ሞር የተወደደ ነው። ሁለተኛ ደግሞ ነፃነቴ ነው። ነፃነትን ይሰጠኛል እስልምና። መማር መብት አለ ወይ እንዳልኩሽ መማር ወዴለ የማወቅ ኖሌጅ እንደውም ኖሌጅ የሴት ልጅ እውቀት ጣሪያው ምንድነው? የት ነው የሚከለከል? በባሏ ስር ካልሆነ እውቀት ትከለከላለች ወይ? እስልምናዋን አለ ትምህርቷን መጨረሻ ኤክስትሪሚስት በቃ ተምራ ያለ አይደለ ላይክ ኖ ይሄ ባልሽ ቦታ ነው የሚለው የባል ቦታና የሚስት ቦታ በእውቀት ምን ያህል ነው? ፈጣሪያችን አለ ለወንዶቹ ትልቁን የማስተዳደር ስልጣን እንኳን ቢሰጣቸው እንኳን በእውቀት ሌቭል ፈጣሪው አንድ እሱን የማየት ሁለቱን መብት ስለሰጠ እውቀት ገደብ እንደሌለው መረዳት ለኔ like ሞዶ ቦታ ነው። ሞር ሲክ ማድረግ ይችላልው የእውቀት ገደብም የለኝም። በቤቴ ሆኜ ተከብሮልኝ እውቀቴንም እያደረገች መቀጠል ምቺ ነው ስባል I love Islam like ከዚህ ውጪ ምን እንደ ሴት የሚጠብ ልጆች በወልድ ምን ያመጣልኛል ደግሞ አላለ ወልዳለሁ አይደል አገባለሁ ቅድም አሁን የተወደደች ነች ተብዬ ብጋባ ከዚህ ሰውዬ በወልድ ድጋሚ ባለው ላይክ ቢሆን እሱ ቢፈታት ወይም የሆነ ነገር ቢሆን ህግ ምን ያስቀምጥላታል ነው? ልጆቹን የማስያዝ መብት አላት ወይ? ደግማ የሚሆን ያንን ማየት ነበረብኝና ኢቭን ስትፈታ በሸሪዓ ሄዳ መፍታት ትችላለች። የተዘጋ አይደለም እሱ 3 መጥቶ እንደውም ፈታዎች ብሎ በዛሬው ቀን ብቻ መፍታት አይችልም። it has to go third strike ድረስ መጠበቅ አለበት። ዛሬ ፈታዎች ቢላት በሽማግሌ ታሪቶ ሁኔታዋ መለወጧ እድል ይሰጣታል። ሁለተኛ ሚላል ሶስተኛ እድል ላይ ነው ፈት ሴት ልጅ ግን ብትፈልግ ሄዳ በሸሪዓ መከሰረት እሱን እፈታለሁ ካለች የሚሰጣት እርጉዝ ከሆነች ይጠበቅና ፈታው እንኳን በገዛንትን ቢሆን በርደን ውስጥ እንዳትሆን ትፈታለች። መብት አላት ማለት ነው። ሶ መብቴ ሙሉ ነው ማለት ነው like what else is new ምትል ምክንያቱም ሰውነን ሰልፊሽ እንዲ 3 day dimension ውስጥ ራሴን በክብር ፈልገዋል። ክብር ይሰጠኛል ወይ ነው እኔ ስለዚህ ሞር ጥያቄዎችን እየተዘጉ ነው የመጡት የተከፈተ ሳይሆን የሚያነሱት ነገር ሴት ልጅ ጎዶሎ ናት ነው አንደኛው ፖይንት። ሴት ልጅ ጎዶሎ ናት እንደውም ጭንቅላቷ የሁለትን ሰው እንጂ በፍርድ እንኳን የአንድ ሴትን
አይሆንም። ስለዚህ አንቺ ሴት የምትዩን ነገር አያዩሽም እኮ ዋይ። ስለዚህ የቁንጽል የሆነውን ማወቅ ነበረብን። ቁርአን እንዴት ያዩዋል እነሱን ጥያቄ ነበር። ለምን ጎዶላ አረጋት የሚባለው ቢኮዝ ሁለቱ ሴቶች ምስክር እንኳን በምስክርነት ቦታ እንጂ ኖርማሊ ጎዶሎ አድርጎ ያያታል አይልም። ሰዎች የሚሰሩበት ፖለቲሳይዝ እንጂ ምክንያት ወንዱ ወጥቶ የሚነግደው የሚሰራው ሀብትን የሚያስተላልፈው ጉልበት ስራ ላይ ያለው ወንድ ስለሆኑ እነዚህ ሴቶች ደግሞ ክብራቸውን የሚጠብቁት በቤታቸው የሚያውቁት የቤትን ማስተዳደር ጉዳይ ላይ ስለሆነ ሁለት ሴቶች ከሁለት ወንዶች የውጭውን አስተዳደር ወጥተው ቢመሰክሩ የበለጠ እኩል ነው። ግን በዝሙት ሄዶ ግን ቢሆን ግን አንዷ ሴት በቂ ናት ምስክርነት። ሶ what else is new? በቃ ይሄ እኮ ክሊር የሆነ ነገር ነው ለኔ ማለት ነው። መብትሽ ተዘግቷል የሚሉት ምኑ ላይ ነው የሚለው ቶታሊ እየተዘጋ ነው የመጣው። ሶ መገደል የሚለው ነው አይደል? የመጨረሻው ነው ብሰልም ሴትነቴ ተጠበቀ ኢቭን ማለት ክፍፍል ላይ ነበር። እንደውም ገንዘብም እኮ ለወንድ ልጅ እንጂ ብዙ የሚሰጠው አንቺ ሴት ለምትይ አይሰጥሽም እኮ። እስልምና እንደዛ አይደለም ጭራሽ። ማይ ማኒ ኢዝ ማይ ማኒ ሂዝ ማኒ ኢዝ ማይ ማኒ ሶ because ወረርስ ቢመጣ እናትና አባትን ስንወራረስ ለሱ ብዙ ይሰጣውና የኔ ገንዘብ ለኪሴ ሲሆን የወንድሜ ገንዘብ የኔንም እናቴንም ልጆቼንም ምንም የሚያስተዳድረው ያ ነው ወንድምየው ነው የወረሰው። ስለዚህ ሴቷ ግን ሀር ፖኬት ማኒ ነው የሚሆነው። ስለዚህ ሞሬትኛው ነው ብቻ ነገሮችን ሳይው የሴት መብቶች ብዙ ሰፊ መስራት ትችላለች ሲባል የፈለገውን ሰርታ ብታመጣ ገንዘብ ግዴታ የለባትም። እሷ ፈቅዳ ለባሏ ሀጅርን ለማስቀመጥ ባሌን ቴኬር ላድርገው ልንከባከበው ለምን ይጉደልበት ካላለች በስተቀር ሰርታ የምታመጣውን ለቤቷ የማድረግ ራሱ ግዴታ የለበት። ወንዱ ነው all of the burden ትከሻው ላይ ተደመደመለት። እሷ ሰላማን አድርጋ 5 times a day ፕሬየሯን ካደረገች ሴት ልጅ አለቀ። ሰባቱም ነው አይደለ የጀነት በሮች ክፍት ናቸው። ጭራሹ ነው አትስሪ ዝም ብለሽ ሰላትሽን ብቻ ደብድብ ይከፈትልሻል ነው ጭራሽ። ወንድ ልጅ ግን ወተስራ አስተዳድር ሱሪህን አሳጥር ስትር በሴት ልጅ ግን ሽፍን በይ እንደው እንዳትቆሽሺ ነው ሁሉ ነገር ይየው። በጣም የሚገርም ነው አይደለ? ለኔ እንዴት ነው ምቾት ራሱን በጣም የሚወድ ሰው ራስ ወዳድ ነኝ እኔ እንዳልኩሽም ራሱን የወደደ ሰው በምድርም ምቾቱን አስቢ። ውጭ ሆነን ግን ስናየው ምንድነው ቬሪ ስኬሪ ነው። የታገደሽ ለወንዶች የሚጨቁናል ለወንድ ስትል የተሸፈነች ምናምን ከሚለው ቦታ ውስጥ ላይ ስቴጅ ሶ ፕሬሸስ እና የንግስት ቦታ ነው። እናት እንደውም ሳይሆን የቅብጠት ትልቁ ቦታ ነው። ማለት ጥፍርሽንም ተቆርጠሽ ቆሻሻሽን ምን ይለ ሰላትሽን ብቻ አድርጊ ነው። ብዙም ሾፍ ብቻ ትወደጅ ሽቶሽን ተነስነሰሽ ለወንዶች የስሜታዊ መዋያት ሁኚ። ከፈለግሽ በቤትሽ ግን ምንም ተፈቅዷል ሁኚ የሚል ነው። so I just loving it selfish ስለሆንኩ እንዳልኩሽ። ከዛ የሞት ጉዳዩ ነው like ያስፈራል አይደል? እንደዚህ የምትይለት እስልምና እኮ ሉጣ ብቲ ይገሉሻል እዛ እንደለመድሽ ምናምን የለም ሲሉ እኔ ቅድም ልጁ እያወራ የገባኝ ነገር አለ በፊዳይካ በሚለው ሴዝ ኦልሬዲ ውስጤ ገብቷል። እንዴት ነው ፈጣሪን አግኝቼው እንደዚህ ስደክም የነበርኩለትን ፈጣሪ ማጣት እኮ ሞት ነው። ገብቶሻል? ኦልሬዲ አም ዴድ ብገደል ብኖር ባልኖር እኔ ከፈጣሪ አንድ ነው አላህ ብዬ ለማን ብዬ ነው ምሸነግለው? እኔ ነው ሽንገላው ለማንስ ነው? ሞትስ ሞትኩኝ ማለት ነው። እማላዩ የዘላለም ሞት የምቃጠለው እያለሁኝ ሞትኩኝ ነው። ሞት የሚለውን አላስፈራኝ ግን ሃው ነው አይደለም ማወቅ አለብን ለሌላ ማስተማሪያ እንዲሆን ለኔ ፍራቻ ስላልነበረ ማለት ነው። ሶ አዎ ተጽፏል ሊትራሊ በጊዜም ሁሉም ሰው ሊክድም ይሞክራል ነው አይልም ያሉ አሉ። ከበቂ ሁኔታ ግን አዎ የተጻፈበት ሪዝን አለ። ማንም ተነስቶ ለሚያደርጋቸው እያንዳንዱ ነገር ኃላፊነት መውሰድ አለበት። እኔ ምኖረው ኤሚሬትስ ነው እንዳልኩሽ 4 አመት ስኖር አንድም ሰው ሙስሊም ልሁን ክርስቲያን ልሁን whatever ልሁን ማንም ጠይቆኝ አያውቅም። ሙስሊም ጓደኞች አሉ ያንኳኩ ሰለምሽ ወይ ከፈርሽ ወይ ምናምን የሚል ሰው አይቼም ሰምቼም አላውቅም። እነሱም ስለ እስልምና ሁሉ አውርተውኝ አያውቁም እንዳላልኩሽ። ወተሽ ግን አንድን ትልቅ ኮሚኒቲ የሚያክል ነገር ሄደሽ ግን ብትሳደቢ እኔ አላጠናጋሽም እንኳንስ ላይክ እነሱ እኔ መተሽ ክብሬን ብትነኪ ልተናነቅሽ ብልሽ ዝም ልሻለሁ? ዝም አልልሽም። እንኳን ፈጣሪን የሚያክልን አካል ወተሽ ለማጠርሻት ግሩፕን ለመበተን የምትሰሪው ማን ነገር ያ ደግሞ የሚያስኬደው ሰው ልጅ ጣት ማንሳት አይችልም የሚለው ሌላ ፖይንት። ሸሪዓ ህግ እዚህ ጋር ነው የሚፈጸምበትም ስርዓትና ስነ ምግባሮች አሉ። የሰው ልጅ ተነስቶ አንደኛ በሃይማኖት ማስገደድ የለም። መውጣት ገባሽ ወጣሽ የሚልሽ የለም። ከወጣሽም ደግሞ ያንን ያቋለው ብለሽ ወጣሽበትን ነገር ልትፈራርሽ ልታውቀው ህጎች ስላሉት በህጉ መሰረት ትከሰሽና ትቀርቢያለሽ። ያ ነገር with evidence ካለ ያንን ተፈጻሚ የሚያደርገው የህጉ አካል ነው። not everyone ተነስቶ አንቺ ከፈርሽ አንቺ ሰለምሽ ያለ ዱላ የሚያነሳበት ሃይማኖት እንዳልሆነ ማወቅ it's a relief right ለነሱ እንትን ቢሆኑ ለኔ ግን already መውጣት ራሱ ሞት ስለሆነ
ሆነ የዱላውና የእንትኑ ጉዳይ አላሳሰበኝም። ሰው እንዳልኩሽም የሴትነቴ ተከብሯል። የጀነት ደግሞ የሚባለው ነገር አለ አይደል? በጀነት ሴት ልጅ ወንድ ልጅ የመጀመሪያ 72 ሚስቶች ናቸው። አንደኛው ፖለቲካ እሱ ነበር። 72 ሚስቶች ይሰጠዋል ወንድ ልጅ እና አንቺ እኮ ስንተኛ ሚስት ልትሆኝ ነው በጀነት ነበረ የመጀመሪያ ጥያቄ። እኔስ ምን ይሰጠኛል? እኔ ሰውን ስለ ወንዱ እኔ ምን አገባኝ? 5 ተሰጠው አንድ I have no problem። እኔ ሰጩ ሌላ አካል ለእኔ ምን ይሰጠኛል ነው ጥያቄ። እነሱ እንደዛ ሲሉኝ 70 ምናምን ሰው እኔ አይደለሁ ሰጩ እኔ have no problem። የሰጠውን እኔ ሰው ነው አይደል? 1 ስጠው 5 ስጠው ለእኔ ፈጣሪ ምን ይሰጠኛል ነው። ስሞት ምንድን ነው የማገኘው? ሰልፊሽ ነኝ አይደል? ምንድን ነው the first biggest reward እኔ I can get? ይሄ ሁሉ ሲክ አድርጌ የጀነት ሴት ብትሆኚ ይላል ፈጣሪሽን ታየዋለሽ ነበር። ለኔ ላይክ እንዳልኩሽ ከ8 ዓመቴ ጀምሮ ሲክም አደርገው ያንን ነው። የህይወቴ የመጀመሪያ ህፃኗ ልጅ አዲስ ያጣችው ፖይንት ፈጣሪዋን ነበር። የት ነበር የማገኘው ነበር እንደ ባትሪ እዚህ ነው ፈጣሪ እዛ ነው ፈጣሪ እዚህ ነው ፈጣሪ የምለው he promised I'm gonna see him at the end point አየዋለሁ። ስለዚህ ከሪዋርዶች በላይ ሪዋርድ ለኔ ፈጣሪ ማየቴ ነው። ስለዚህ ከዚህ በላይ ምን ሽልማት አለ? ሌላስ ምን ታገኛለሽ ነው? የወይን ሪቨሩ የምናምን እንደዚህ የፈለገውን ቢሰጠኝስ እሱ እኔ እሱን ካየሁት እሱን ፈጣሪን ካገኘሁት ምንስ ቢሸልመኝ? እኔ በቅቼ እዛ ጋር ደርሼ ያቺ ያጣችሁን አዲስ ለካ ታገኘዋለች ታይዋለች። ሪዋርድ ይጠብቀኛል። ስለዚህ እንዴት ነው ኮሚትድ የማለው ነው በዚህ ጋፕ ውስጥ የትንሹ አዲስ ዓለም አሁን የምትለፋለት ፈጣሪዋን ወደምታየው እንጂ መሀል ላይ ምን ሆንኩኝ ተገደልኩኝ ተፈረጥኩኝ ራበኝ ጠማኝ ኖርኩኝ ለኔ doesn't matter ማተር ያረጋል። ቢፈልግ የፈለገውን ይሸልመኝ ግን አየዋለሁ። ከዚህ በላይ ምን ሪዋርድ አለ? ስለዚህ እስልምና ለኔ የቆሸሸ ቤት ብለው ለሚጠሩት በአጠቃላይ ስታገኝ እንደዚህ ደስት እንደዚህ እንትን ሸረሪ ድር ምናምን አድርቶ እኮ ኬክ ቆሻሻ ነው ይሄ እንዲያለው በዚህ ቀዳዳው ቢሉ ያንቺ ቤት ያልነበረች ሰው ቤትሽን ያገኘሽ ቤት ቆሻሻ ነው ቢሉ it's yours you know that's your home they're talking about እኮ ድንጋይ ላይ ነው የምተኘው የኔ ቤት ነው። እስልምና ያልኩት የኔ ቤት እስከሆነ ድረስ ፈጣሪም አላህ ነው አንድ ነው እስካልኩኝ ድረስ ምንስ ቦን because I have a promise። ስለዚህ ያንን የምኖረው ከዚህኛው እስከዛኛው ያለው የጋፕ ሩቅ አይደለም ለኔ። ስለዚህ ሻዳ ያስያዘኝ ሪዝን ሞት የምትለው ሴንስ ናት። ሞት የሚለው ያሸነፍኩበት ምንድነው ባሪያ አድርጎኝ ለደቂቃ ፎረስ ሞመንት ራሴን አየዋት ሲገዛኝ ለማን ነው የተሸጥኩት የሚለው ነገር ለሞት ነው። ምድር ላይ ኖሬ ምንድነው የምሞተው ነው። ሃይ ማማ how are you ማሻአላህ ለምሐቲ ሞት ነው የገዛኝ። ከዛ ያን ሞት ለደቂቃ ስለሞት ያወራን ሻዳ ከመያዜ እንዳልኩሽም ቅድም ላይ ቀጠሮ ይዣል ነበር ከኡስታዝ ዋሂድ ጋር ሻዳ በውስጥ ሊዝ አደባባዩ ሾውን አልፈልገውም ከዚህ የገባኝ እውነት እኔ አሁን ላይ ነው ምናምን ነገ ነው ብዬ ከያዝኩበት ቀጠሮ ሞትን አየዋት። እቺ የተማረችው አዲስ ወልዳ ያለፈችው ቅድም ያወራናት አዲስ አሳዘነችኝ። የሁሉ መፈላሰፏ መመራመሯ እዚህ ዳር እዛ ዳር መርገጧ አሳዘነችኝ። እስል አሸናፊ ሞት አለ እያወራው ባለው ሰዓት ባልፍ ያ ፕሮሚስ ነገ እኮ ሊይዘው ያልኩትኝ ዘለበት የተባለውን ሳልይዘው እዛ ይጠብቀኛል የተባልኩትን የፍራቻ ሞት ሊያሸንፈኝ ነው ሊያሸንፈኝና ሊቀድመኝ ነው። ልክ እነሱ ያነሱ እያወሩ እኔ ራሴን እየቀበርኩ ነበር። ቀብር ሰዓት ታውቂያለሽ ሊትራሊ I was burying myself now የሞትኩኝ ነው። በደቂቃው I'm dying በየደቂቃው I'm dying። የተማርኩትኝ ይሄ ነገርሽ በላሽ ተማርሽ እውቀት አገባሽ ፈታሽ ላይክ እንደዚህ የሰዎች ጣሪያ አይን ሙሉ ነኝ በሰዎች አይን ልጆች አሏት ስራ አላት ገንዘብ አላት ህይወት አላት ትምህርት የተማረች ሴት ናት። እንደ አይን ስታንዳርድ እንደውል ብዙ ኤክስፒሪየንስ አላት። ምን አይታል ጥታለች በልታለች ሰክራለች ራቁቷን ሄዳለች ጨፍራ ምናምን እዚህ ምድር ላይ ያሉት የሚባሉት ስታወሪው ለመጎረር በቂ ነው ለመዳን ግን በቂ ነበር ወይ? ሞት ረግጦኝ ያልፋል። እኔ ያቺን ሴት ላድናት አልችልም። ሞትን አውቀዋለሁ እናቴንም ማሳጥቶኝ ስለሚያውቅ ማለት ነው። ስለዚህ አዘንኩላት ለራሴ እንደ ቀብር እንደተቀመጠ ሰው ስቅስቅ ብዬ አለቀስኩኝ ለራሴ ለምር አዲስ እንደዚህ ያሰብኩኝ ቀበርኳት። ስቀብራት በነበረው ያስ ደቂቃ ላይ
በሰዓቱ ላይ እንዴት ነው ሰው ቀብር ስትገኝ እንዲም ነበረኮ ያልሽ ትለፍትፍ ያለሽ ታሪኩ አወስት ያለኝ ማሰልፍ ዳት ደቂቃው እያወራጃ አሁን ላይ ጻፈለት ላይ ያሲናል because በሆን ሙስሊምም ሆነ እሱም ብዬ ነው ብዬ ያልኩት ቃል አትሊስት ማኒፌስት አድርጓል አይደል ሶ ቶሎ ጥሩት አልኩኝ ሶ አውስትራሊያ ነው የሚኖረው እኔ ዱባይ ነኝ ሰዓታችን አይገናኝ ለሊት ሆናል ኦሬዲ ዛሬ አላድርም አልኳቸው እነሱ አልገባቸው እኔ ስቅስቅ እያልኩኝ ራሴን እየቀበርኩኝ ነው የሞት ሰረሞኒ ታውቂያለሽ እናትሽን ስትሞት የተሰማኝ እኔ አዲስን እያየዋት እየቀበርኳት ነበር አልቅሼ ቀብሬት ልክ ያሲን መጥቶ እንትን ሲል ወሬ አልፈለኩም ሻዳ መያዝ ፈልጋለሁ ነው ያልኩት ልክ ሻዳውን ቃል ስል አላለቀስኩኝ ሳያለቅሳል አይደል ይንቀጠቀጣል አይደል I was resurrecting ከሞት ራሴን ያቺን ገድያት ሞታ ሪዘሬክት ነው ያደረኩት ፈጣሪን ቃል ላኢላሃ ኢላላህ ያልኩ ያቺን ቃል ስጠራ ሪዘሬክሽን ነበር ከሞትን እየተነሳው ነበር ቃሌን ዘለበቱን እያስኩ ነበር ያቺን አዲስ እየገደልኩ እየተውኳት ወደ አዲስ ነው የተነሳውት ሰው ያንን የማይገባው ደቂቃ የሞት ይሄ ማወራችሁን ጆርኒ ያለፈችው አዲስ like ዴጅ ነው ሞታለች ለኔ ታሪኳን እናወራላታለን እንጂ እንዲነበረች ብሎ she's gone literally ከታሪኳ ውጪ እቺኛው አዲስ አይደለችም ያቺ እንደዛ that was her not me አላህ ወደደኝ ነው በጣም ወደደኝ እኔ አዘነልኝ እንዴት ብዬ ልግለጽላችሁ እኔ በጣም በቃ ገሃነም ካለ ከገሃነም ሆል ውስጥ ስለወደደኝ ስላዘነልኝ እቺ ሴት አይገባትም ሞቱ ዓለም ሁሉንም ነገር ቢሆን ለሷ ግን አይገባትም ብሎ አዘነልኝ በጣም ከዚህ እንዳልኩሽ ወንድም እህት ጓደኛ አይደለም ፈጣሪ አላህ ለኔ ያዘዘልኝ በቃ ሰዎችን ላከልኝ እነዚህ ሁሉ ኡስታዞች እነዚህ ሁሉ የሃይ መምህራን እነዚህ ሁሉ ለኔ ክብር በቅጥ ለነሱ ያላህን እንዲያወሱ አፋቸውን ፈልቅቆ ነው የሚያስወራቸው እንጂ በቦታ ቦን የኔ ኩራት ብቻ ያስነካቸውም ነበር ያቃሉን ቤቴ እሷ አይቲስትና ተረሷን አንችላትም ብለው የሚሸሹት በር ነው ከፋፍቶ አላህ እንዲናገሩ ሲያረግ ወደደኝ አላህ ወደደኝ እኔ ምኑ ነኝ ባሪያው ቢያረገኝ እኔ ምኑ ነኝ because I'm nobody ከዘ በኋላ ያቺ እቺ መሬት ወደቀች አዲስ ናት በቃ ያቺ እንጂ ቆለለኔ ነበር አውርደን ቀብረናታል ምንም የሌለባት አዲስ የሱ የሆነች የአዲስ ዓለም እንደ አዲስ ስሜንም አልቀይረው that was the moment አዲስ ዓለምን ይጀመርኩት አዲስ ዓለም እውነትም የዛን ሰዓት ለአያቴ ስም ሲወጣ የነበረው ዛሬን ታስቦ ነው እንጂ ሌላ ነገር አይነበረም ፈጣሪ አላህ እቺን ቀን ሻዳዋን ብትይስ ስሟ ቢገባት ብሎ አስቦልኝ ነው አዲስን ዓለም ነው ለደቂቃው ሻዳ ያያስኩኝ በሞታውን ላይ ካላረ ላው now I'm dead now she's dead now resurrected ፈጣሪ ወዶኝ ተነሳው ስሜም አዲስ ዓለም ትርጉሙ ገባኝ ከምንም በላይ እኔ አይደለው የሱ እዝነት ነው ከምንም በላይ የኔ ክብር አይደለም የሱ ክብር ነው በእኔ ሊያሳይ ከፈለገ እኔ ማን ነኝ ቀንም ለሊትም እንደዚህ በካሜራ አይደለም እንደዚህ የዞርኩኝ በየቦቱ አረያዋት አዲስን እቺ ሴት ፈጣሪው አዝኖላት ነው ብላቸው ደስታዬ ነው በራቸውን እያንኳኳኝ ዘመድ ጓደኞቼ እየጠራውኝ አላህ አንድ ነው አይወልድም አይወለድም ሰምታችኋል ወይ ብል እኔ ማን ነኝ ቢያንስብኝ እንጂ ከዚ ለኔ ዝነቱ አዝኖልኝ እድል ለሰጠኝ ነገ ላይ ፕሮሚስ የገባውን አለ ለምንድነው ማላወሰው እየዞርኩኝ በየቤቱ ለምንድነው ማለት ንግዱ እኮ ለኔ ፕሮሞሽኑ ዝም ብሎ ነው ቢገባኝ ለኔ ዛሬ ዴት ዴይን ቢፈልጌትም እንደሚያረጋኝ አቃለሁ ልግባብሊ ተማርኩ ሴት ነኝ የትም ገባለሁ I took an advantage on it ይሄንን አድቫንቴጅ ደግሞ እጠቀምበታለሁ አላህን ቢያንስ እስልምናን ባይቀበሉ እንኳን እኔ ባለውበት ስለ እስልምና ሳያውቋት አያልፉም የተቀጠፈውን ውሸት እንዳለ ቢያንስ እንዲጠይቁ እንዲሰሙ ቢያንስ ሰበብ አድርገናል ከ30 እና ከ40 ሰዎች በላይ ይሄንን ሰምተው ሻዳ ይዘዋል አላህ አንድ ነው ብለ አዲስን አይተው የደንግጠው ሻዳ ያዟሉ የኖሩበትን እስልምናቸውን ድጋሚ ይመረምሯል ከመቶ ምናምን በላይ የነበሩ ጓደኞቼ አሊስ ለካ እስልምና ይሄ ነው ያሏሉ እስልምና ለካ ይሄ ያልነበረም እኛ የምናውቀው የ8ኛ ክፍል ላይ የተቀመጠው የሆነ ትምህርት ቤት መጽሐፍ ሳይሆን ፈጣሪ ከመጀመሪያው የሚባለው ነገር የቱ ነው የሚለውን አሳውቀ አልহামዱሊላህ ላይ የኔ አላህ ማለት ነው ለኔ ስፔሻል ነው እሰስታለሁኝ ሲነኩብኝ አልፈልግም ከስፈጣሪ ወዶኛል የወደደኝና አካል ለምን ብዬ ነው አጋልጬ የምሰጠው ሲነኩብኝ አልፈልግም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊዳይካ እናቴም አባቴም ልጆቼም እኔም ልሰዋ because ፈጣሪ አላህን አንድ የሚለው መልእክት እኔ ማን ስለሆንኩ ነው ከዘመናት 1400 ዓመት በኋላ ቁርአን ወርዶ እኔ ጋር መልእክቱ እንዲደርስ እነዚህን ሰዎች በየቤቱ ያንኳኳ
እዛ ህይወታቸውን እንዲገልጡ በስራቸው እንዲገለጡ ቁርአንን እንዲያነቡ ቁርአንን እንዲቀሩ ምን ያደረጋቸው ማን ነው? ፈጣሪ እንጂ እነሱን ቤት ቢሆን ገብተው አይናገሩም። ክብራቸውም አያደርሰውም ነበረ። ግን አላህ እየጎተተ ነበረ እንዲደርስ የሚያደርገው። ስለዚህ የስ ፊዳይካ ፎር ሚ ቱ የእናቴም አባቴም ልጆቼም እኔም ሰው ሞትን አይደለም ማለት ነው ህይወትን ለሰጠኝ ፈጣሪዬን አላህ እንዴት ነው የማላወሳው? ቀንም ሌሊትም ስለብሱን ከነ ክብሩ ሂጃቤን ለብሼ ታውልቂያለሽ ወይ ብትይ ለምን ማውልቀው? ፈጣሪዬን ማይ ሴት ነኝ እኮ ላውልቀው እንዴ? ለምን ብዬ ነው ማውልቀው? ክብሬ መገለጫዬ ነው። ታይትሌ አመ ሙስሊም ሴት ነኝ እኔ። ስናገረውም ደግሞ ቀጥተኛውን መንገድ አንዱን አላህን ማመልክ ሙስሊም ሴት እንጂ ስወለድ ያሰበኝ በሰዎች ህይወት ያሳየኝ እሱ አላህ እንጂ ማንንም አይደለም። ክብሩን ሊወስድ የሚገባው እሱ እንጂ እኔ አምጅስ ኖ ባዲ እርሱ። ያው እንግዲህ እኛ ጋር ኢትዮጵያ በሽም ሰዓቱ በጣም እየሄደ ነው። ተቅሪበን እስከ 5 ሰዓት አካባቢ ገራሴ ደርስ ላይ ነበርኩ። ግን ከዛ በኋላ በጣም ደክሞኝ ስለነበረ 5 ተኩል አካባቢ ጋደም ለማለት ነው ድንገት ስገባ። ያ ወላሂ ያየሁት ነገር ብቻ አንዳንዴ ንግግር የማይገልጸው ነገር አለ። አንዳንዴ በንግግር የምትገልጪው፣ አንዳንዴ በተግባር የምትገልጪው፣ አንዳንዴ ደግሞ በዝምታ የምትገልጪው ነገር አለ። የሰማነው ነገር በጣም ከባድ ነገር ነው። የእስልምናን ዋጋ ያወቅንበት አንዳንዴ አላህ ይጠብቀን እንጂ ለን ትዑረፈ ኒዕመቱ ኢላ ቢዘዋሊሃ ይላሉ። አንዳንዴ አላህ ኒዕማን ሲነጥቅሽ ነው የምታውቂው የዛን ኒዕማ ጸጋ። አንዳንዴ የሌላቸው ሰዎች ሲያገኙ ነው እኛ እስልምና ላይ ያለ ነው እስልምና ላይ ተወልደን እዚህ የደረስነው። ወላሂ ሐያታችንን ኖረን ምናልባት ያልቀመስነው የእስልምናን ጣዕም በአመታት በወራት በቀናት አላህ የሚያስቀምሰው ሰው አለ። ይሄንን ሐያት የእስልምናን ሐያት ያልኖረ ከጊዜ በኋላ እስልምናን መኖር ሲጀምር የእስልምናን ሐያት መጓዝ ሲጀምር እሱ የሚያገኘውን ጸጋ እኛ ተወልደን የደረስንበት ያላገኘነው ጣዕም ይሆናል። እና እንዲህ አይነቶችን ወንድሞች እህቶች አላህ ለኛ መስጠቱ ምናልባት አንዳንዴ እኔ በግል የማስበው ምንድነው ምናልባት አንድ የሰለመች እህት አንድ የሰለመ ወንድም ስለ እስልምና ከሱ አንደበት ስሰማ ለካ እኔ ዘንዳ የነበረው እስልምና ይሄ ነበረ። ለካ ሰው በእግር በፈረስ ፈልጎ ያላገኘው እስልምና ለመስለሙ ስንቱ ተደብድቦ፣ ለመስለሙ ስንቱ ታስሮ፣ ለመስለሙ ስንቱ ተሰድቦ፣ እስልምናን በመያዙ ከቀዬው ተፈናቅሎ ስንት መከራ ያገኘበትን እኔ ሳልጠይቀው ደብዳቤ ሳላስገባ በረህመቱ በዝነቱ ለኔ እስልምና መስጠቱ ትልቅ ጸጋ ነው እኔ ዘንዳ ያስቀመጠው። ግን ትልቁ ጥፋት ወይ ደግሞ ትልቁ መከራ ምንድነው? እኔ ዘንዳ ያለውን ጸጋነቱን አለመረዳቴ ነው። አሁን ሁላችን እኛ ሙስሊሞች ምናልባት የእህታችንንም ንግግር የምንሰማ ሌሎችንም እንዲሁ የምናዳምጥ ከሆነ እኛ እንደራሳችን ልንረዳ የምንችለው ምንድነው? ለካ እኛ ዘንዳ የነበረው እስልምና ሰው እንዲፈልጎ ያገኘው እስልምና ነው። የአላህ ሂዳያ ሆኖም ሳለ በልፋት የሚገኝ በመከራ የሚገኝ መቼም ረሱል ሰለላሁ ዐለይሂ ወሰለም ለእስልምና የከፈሉት ዋጋ ይታወቃል። ያ የ23 ዓመት የዳዕዋ ሐያታቸው በምን አይነት መከራ የተሞላ መጀመሪያ እኮ ረሱል ሰለላሁ ዐለይሂ ወሰለም እስልምናን እኮ ሲጀምሩ ያው ማለት ዳዕዋውን በነቢዩላህ ዒሳ ዐለይሂ ሰላም የተቋረጠውን ከዛ በኋላ በፈትራው ዘመን የተቋረጠውን እስልምና በአዲስ መልእክት በአዲስ ሸሪዓ ተሰጥቷቸው ቁርአን እየወረደላቸው ዳዕዋቸውን በሚጀምሩ ጊዜ ላ ራሐተ ሊ ባዕደል የውም ነው ያሉት። እስልምና ይሄ ነው። ላ ራሐተ ሊ ባዕደል የውም፣ ከዛሬ በኋላ እረፍት የለኝም። ለምን ሰው ወደ እሳት እየሮጠ ወደ እሳት እየገባ እኔ የኔና የእናንተ ምሳሌ እኮ አሉ ልክ እንደ እሳት እራት ነው አሉ። እሳት የተቀጣጠለበት ቦታ ላይ ሲያይ ይገባል። እኔ ደግሞ ወአና ሓጂዙን እኔ ከልካይ ነኝ እናንተን እሳት እንዳትገቡ። በአንዳንድ ዘገባ ላይ እኔ እናንተን ይይዛችኋለሁ ቢሁጀዚኩም አሉ። መታጠቂያችሁን ይዤ ከእሳት ላድናችሁ ሞክራለሁ። ሚድን አለ፣ ግን አንዳንዳችሁ ደግሞ ከእጅ ያመልጣችሁ እሳት ትገባላችሁ። እሳት ለገባውም ያለቅሳሉ፣ ላልገባውም ይለፋሉ፣ ይታገላሉ፣ ለሂዳያው ይጨነቃሉና እስልምና እሳቸው በላይ መስዋዕትነትን የከፈለ የለም። ታላቁ ሰው ምድር ከረገጠው አላህ ከፈጠረው ፍጡር እንደሳቸው ታላቅ ሰው የለም። እንደሳቸው ለእስልምና የለም የለፋ የለም። በጣኢፍ እንደዛ ተደብድበው ሰውነታቸው እስኪደማ ድረስ
ከቤተሰባቸው ከመንደራቸው ባዕድ ተደርገው የተሰደዱበት ሂደት ስንት ውጣ ውረድ ያዩበት ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ያው ዛሬ እህታችን ያወራችውን እስልምና በሐያቱ ኖረው ያስኖሩን ነብይ ናቸውና ከሳቸው በላይ ለእስልምና ያለቀሰ የለም። ከሳቸው በላይ ለእስልምና የተሰደበ የለም፣ የተንቋሸሸ የለም፣ የደማ የለም፣ የተንከራተተ የለም። ለእስልምና ሲባል ነው ያ ሁሉ የተከበረው ሰሃባ መንደራቸውን ለቀው በስደት ዓለም ሐበሻ ራሷ አንዳንድ ታሪክ ላይ እስከ 3 ጊዜ አንዳንድ ዘገባዎች ላይ በጣም መሽሁር በሆኑ ዘገባዎች ላይ 2 ጊዜ ወደ ሐበሻ የተሰደዱት። የመጀመሪያ ጊዜ 15 ሰው 11 ወንድና 4 ሴቶች የተሰደዱበት ሂደት፣ ሁለተኛ ጊዜ ደግሞ 84 ሆነው 11 ወንድና 73 ሴት ሆነው ለ84። እንደገና ደግሞ አቡ ሙሳ አልአሽዓሪና የሱ ያጎቱ ልጆች ደግሞ ከየመን ወደ እነሱ የተቀላቀሉበት ያ ሁሉ ስደት የታየው በእስልምና ነው። እንግዲህ እስልምና አልሐምዱሊላህ ዐላ ኒዕመቲል ኢስላም ዋናው ምንድነው? አላህ እስልምና ላልሰጠው አላህ እስልምና እንዲሰጠው ሁሌም እንመኛለን፣ ዱዓ እናደርግለታለን። ከዛ የበለጠው ደግሞ እኛ ላይ ያለው ጭንቀት አለ። ምናልባት ይሄ እስልምናዬን እነጠቅ ይሁን የሚል ፍራቻ ሁሌም ሊኖርብን ይችላል። ሁሌም ሊኖርበት ይገባል። ለዚህ ነው ሁሌም ኺታም የምንጠይቀው። ሁሌም እኮ አላሁመ አሕሲን ዓቂበተና የምንለው መጨረሻችንን አሳምርልን፣ ነስአሉከ ተቅዋ ወሑስነል ኻቲማ የምንለው ኺታማችንን አላህ አሳምሮልን እንዲሁ በእስልምና እንዳስዋበን፣ እንዲሁ በእስልምና እንዳስጌጠን፣ እንዳስተካከለን፣ እንዳሳመረን በእስልምና አላህ ሱብሓነሁ ወተዓላ እንግዲህ እንዲሸኘን ነው ትልቁ መልእክትና እስልምና ወላሂ የሰው ልጅ ያደረገው እስልምና ነው ሐቂቀተን ብናወራ። ምክንያቱም እስልምና ማለት ከራስ ጋር የሚያስታርቅ ለመንፈስ መድኃኒት የሆነ የማህበረሰብን ግንኙነት የሚያስተካክል ከአላህ ጋር ያለውን ግንኙነት የሚያስተካክል የቅርቢቷን ዓለምና የሩቁንም የአኺራንም ዓለም የሚያበጅና የሚያስተካክል ትክክለኛው እምነት እስልምና ነው። እስልምና እንኳን ከሰው ልጅ ጋር አይደለም ከእንስሳ ጋር እንዴት መኗኗር እንዳለብን፣ ከእንስሳ ጋር እንዴት አብሮ መሄድ እንዳለብን የሚያስተምረን ነው። እንግዲህ አንዷ እንደሚታወቀው ለእንስሳ ረሕመት በማድረጓ ነው ለውሻ አላህ ኺታሟን አስተካክሎ ሸሃዳ ሰጥቶ ለጀነት ያበቃት። የበኒ እስራኤል ሴተኛ አዳሪ የነበረች አንዷ ደግሞ ቀን የምትጾም ሌሊት የምትሰግድ ሐያቷን ሙሉ ቀን እየጾመች ሌሊት እየሰገደች የምታድር ነገር ግን አንድ ቀን ከዕለታት አንድ ቀን ድመት አስራ በወጣችበት ነው አለቀቀቻት ቀለቧን እንዳትፈልግ አስራ ደግሞ ወተቷን አላዘጋጀችላት። በዚህ አማካኝነት ለሞተች ድመት هي في النار ያሉበት ነው፣ የእሳት ናት ያሉበት ነው። ምን ያህል እንኳን ለሰው አልፎ ለእንስሳ የሚታዘንበትን እምነት አላህ ስለሰጠን አላህን ማመስገን ነው። በተለይ ደግሞ የአዲስን ያው ታሪክ ስሰማ ምንድነው ያስታወስኩት እስልምና ከምንም በላይ ለሴቶች ራሱ የሰጠው ከበሬታ እኮ ቀላል አልነበረም። እስልምና ከመጣ በኋላ ለሴት ልጅ የተሰጠው ከበሬታ ከእስልምና በፊት ከነበረው ጋር አንድ አይደለም። ሐቂቀተን ስናይ አላህ በቁርአን ምንድን ያለው ወኢዘል መውኡደቱ ሱኢለት ጃሂልያ እኮ ከእስልምና ውጭ ያለው አሁንም ያለውን ተግባር ነው የምነግራችሁና ሳላበዛ ከእስልምና በፊት የነበረው ሴት ልጅ በባሪያነት ሴት ልጅ በህይወት እስከ መቅበር በዛ ደረጃ ላይ የነበረ ሐያት ነው። እንግዲህ ወኢዘል መውኡደቱ ሱኢለት እንዴት ነው የተጀመረው ብለው ሲናገሩ ያው ሙአሪኾቹና ሙፈሲሮቹ ምን ይጠቅሳሉ? አንድ አባት አንድ ሴት ልጅ ነበረችው እና አንድ ሴት ልጅ ነበረችው ለወግ ማረጋ ደረሳት ለትዳር አበቃትና ከዛ በኋላ ዳራት ለባሏ እንግዲህ ከኔ እንዳትሩቁ ምክንያቱም ያለችኝ አንድ ሴት ልጅ ብቻ ናት ከአይኔ ማጣት አልችልም የአይኔ ማረፊያ ስለሆነች እዚሁ ቦታ ላይ ቤትም ስሩ አላቸው። መኖሪያ ቤት ሰጣቸው። ከዛ በኋላ ሰፊ መሬት ስለነበረው የእርሻ መሬት አካፈላቸው። ከዛ ባልየውና አባትየው አብረው መስራት ጀመሩ። ባልየው ምንድነው የሚያደርገው? አባትየው በሰጠው መሬት ላይ እህል ይሰጣዋል። ኮትኩቶ መሬቱን አርሶ በደንብ አድርጎ ለእርሻ ያበቃዋል። የሚታጨድበት ጊዜ ይታጨድና የሚያገኙትን ትርፍ ለሁለት ተካፍለው አባቱም የራሱን ህይወት ይመራበታል፣ ባልየውም የራሱን ህይወት ይመራበታል። በኋላ መቼም ዱንያ መሐባው ልብ የገባ ሰው ማያጋጨው የለም። ዱንያ ከገባ خلاص አባትና ልጅንም ነው የሚያጋድለውና ሁለቱ ከዕለታት አንድ ቀን ይጣላሉ። በሚጣሉበት ጊዜ በኃይለኛ ጸብ መሃላቸው ይፈጠርና ከዛ አባትየው ማያዳግም ውሳኔ ይወስናል። ምን አለ? خلاص ከዚህ በኋላ ከኔ ጋራ መኖር አትችልም፣
ቀይን ለቀህ እንድትወጣ ይለዋል። እንደዛ ነው። አዎ አሁን በመሃላቸው ሴት ልጅቷ ትኖራለች። በዚህ በኩል አባት፣ በዚህ በኩል ባል አለ። በኋላ አባቷ ምርጫ ሰጣት። ልጄ ሆይ አላት፣ እኔን ነው የምትመርጪው ወይስ ባልሽን ነው የምትመርጪው? በኋላ ልጅቷ አለች፣ እንግዲህ አባቴ አንዴ ድረኸኛል፣ ትዳር ዓለም ላይ ነው ያለሁትና መምረጥም ካለብኝ ባሌን ነው የምመርጠው። ምክንያቱም የትዳር ዓለም ላይ ነው ያለሁት፣ አግብቻለሁ። ለአንተስ ለስምህስ ጥሩ ነው ወይ? ማህበረሰቡ ላይስ በነሳለህ ብላ ባሏን መረጠች። ከዛ በኋላ አባትየው ማለ አሉ። አባትየው በምንድን ነው የማለው? ከዚህ በኋላ ሴት ልጅ አላህ ከሰጠኝ ከነ ህይወቷ ነው መቀብራት የሚል መሐላ ላይ ደረሰ። ከዛ በኋላ ሴት ልጅ በህይወት መቅበር ጀመረ። ያ የጃሂልያ የጨለማው ዘመን ላይ ለረጅም ጊዜ ሴት ልጅ በህይወት እስከ መቀበር ደረጃ ሄዳ በኋላ በቁረይሾች ላይ ደግሞ ሲመጣ እነሱ ደግሞ ከዚህ የዘለለ ሌላ ትርጉም ሰጡትና ሌላ ምክንያት ፈጠሩ። ምንድነው? ሴት ልጅ እኛ በህይወት እያለች የምንቀብረው ለሁለት ነገር ነው አሉ። ለሁለት ነገር ነው ሴት ልጅ የምንቀብረው። አንደኛ ኸሽየተል ዓሪ ወልዐይብ አሉ። ነውርን እንፈራባታለን። ሄዳ ከወንድ ጋር እንደፈለገች ማግጣ ምንም እንደፈለገች ብላ ትመጣለች። ለዚህ በዚህ አማካኝነት ስማችን ይንቋሸሻል፣ ዘራችን ይበከላል፣ ዘራችን ይበላሻል። በህይወት ገና ሳታድግ መቀበር አለባት። ሁለተኛ ደግሞ ዘርን አታስቀጥልም የሚል አመለካከት አላቸው። በሐላል እንኳን አግብታ እንኳን ብትወልድ በአባት ስም እንጂ በእናት ስለማይቀጠራ ዘር አታስቀጥልልንም። አደጋ ቢመጣ አትከላከልም። ጦር ቢመጣ ሰይፏንና ጎራዴዋን ይዛ ሄዳ እንግዲህ አትዋጋም፣ መከታ አትሆነንም የሚል አመለካከት ነበራቸው። ሐታ እነ ሰይድ ዑመር ረዲየላሁ ዐንሁ ያው ሴት ልጃቸው እንዴት እንደቀበሩ እናውቃለን። ያንን ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ እስልምናውን ምድር ላይ ካሰፈሩ በኋላ ትልቁ መጀመሪያ ክብር የሰጡት ለማን ነው? ለሴት ልጅ ነው። አንዱ መጣና ያ ረሱላላህ አላቸው፣ መን አሐቁ ናሲ ቢሰሓበቲ፣ ጓደኛ ባደርግ አማካሪ ባደርግ ማን ነው ቅድሚያ የሚሰጠው? እናት። ሁለተኛስ እናት፣ ሶስተኛ ናት፣ አራተኛ ነው አባት ያሉት። ለዚህ አንዱ ደግሞ መጣና ያ ረሱላላህ እኔ ዝሙት ፍቀዱልኝ አላቸው። በግልጽ ዝሙት መስራት እፈልጋለሁ። ዝሙት ሐራም ነው አላሉትም። እስልምና ባከበረው እንደ ሰው ልጅ በተከበረው መንገድ ነው የመጡበት። ይሄንን በእናትህ ላይ ቢሰራ ትፈልጋለህ ወይ? ኧረ ያ ረሱላላህ አልፈልግም። እሺ በእህትህ አልፈልግም። በሴት ልጅህ ኧረ ይሄማ ከባድ ነው አለ። እሺ በባለቤትህ ይሄማ ሌላ ጸብ ነው አለ። በል በራስህ የማትፈልገውን በሌላ ሴት ላይ ማድረግ ማለት ለሌላው እናት ናት ወይ እህት ናት ወይ ሚስት ናት ወይ ደግሞ ሴት ልጅ ናት። ሁለተኛው ደግሞ የሚገርምሽ አዲስ ቅድም በሂጃቡም ዙሪያ ስትናገር አንድ ምንድነው ትዝ ያለኝ እንደ ምሳሌ ነውና አንድ ትልቅ ዓሊም ጋር እነዚህ ምዕራባውያን ፈረንጅ መቼም ያው ብዙ ነገር ነው ምዕራባውያን ላይ ያለውና ምዕራባውያን ላይ ያለው አንዱ ይመጣና አንድ ትልቅን ዓሊም ምን ይላቸዋል? ሼኾቹ ሆይ አላቸው፣ እናንተ እስልምና እኮ ሴትን ትበድላላችሁ፣ ሴትን ትጨቁናላችሁ። በምን ተሸፋፈኑ ትላላችሁ? መብቷን አትሰጧትም። እንደፈለገች ተገላልጣ መቼም የሴት መብት ተብሎ እኮ አሁን የህፃናት የሴት መብት ይሄ ምንድነው? አንደኛው ሲታይ አንዳንድ ገለጻ ላይ ከሊመቱ ሐቅን ኡሪደ ቢሃል ባጢል ይባላል። ቃሉ ሐቅ ነው። ሴት መብት አላት። ሰው ልጅም ናት። ሴት እንደመሆኗ ደግሞ እኛ እንደ እናት እንደ እህት እንደ ሚስት እንደ ልጅ የምናከብራት ሐታ ነቢያቶች፣ ወልዮች፣ የአላህ ወዳጆች፣ ዑለሞቻችን ሁሉም እኮ የሴት ውጤት ናቸው። ሴት እንዳለ ክብር አላት። ግን የሴት ክብር ተብሎ ሌላ መንገድ ነው አላማው። የህፃናቶች መብት ተብሎ ሌላ ነው መንገዱና ሴቶችን መብት ትጥሳላችሁ፣ የሴት መብትን ትነፍጋላችሁ። እንደፈለገች መገላለጣችን መሸፋፈን አለባት። ታዲያ እስልምና ሴት ልጅ በደለ አትሉም ወይ ጨቆና አትሉም ወይ ብሎ ሼኹን ጥያቄ ሲጠይቃቸው በጣም ትልቅ ጥበበኛ ዓሊም ስለነበሩ በሚገርም መንገድ ምን ላይ ሰጡት? ስማ አሉት፣ እኛ ሙስሊሞች ዘንዳ እና እናንተ ዘንዳ የሴት ምሳሌ እንደ ጨረቃና እንደ ፀሐይ ነው አሉ። በኋላ ግራ ገባው። ጨረቃና ፀሐይ ምን ልዩነት አለው አላቸው። በኋላ ልጄ ሆይ አሉ፣ ጨረቃና ፀሐይ ማን ነው የሚደፈረው? መቼም ጨረቃ ነው አሉ። ለምንድን ነው ፀሐይ የማይደፈረው? ፀሐይ ጨረር አለው። ፀሐይ ጨረር እስካለው ድረስ ማንም ቀና ብሎ ፀሐይን ማየት አይችልም። አይኑ ይፈሳል። አይኑ እንዳይፈስ ሲል ፀሐይን ማንም አይዳፈርም። ጨረቃ ግን ብርሃን እንጂ ጨረር ስለሌላት ሁሉም አይኑን ይገትርባታል። በሁሉም አይን ትደፈራለች። ለዚህ እስልምና ሴት ልጅ እንደ ፀሐይ ነው የሚያየው። ሌላው ፀሐይን እንደ ጨረቃ ነው የሚያየው። ለዚህ ፀሐይ ጨረሯን ያጣች ጊዜ
በሸሪዓችን ምን ይደረጋል? በእስልምና የተጋረደችና ጨረር ያጣች ጊዜ ሰላቱል ኩሱፍ ተብሎ ለፀሐይ የሚሰገድ ሰላት አለ። ሰላቱል ኩሱፍ ይሉታል። ለጨረቃ ጊዜ ደግሞ ሰላቱል ኩሱፍ ተብሎ ይሰገዳል። ለጨረቃ ጊዜ የሚሰገደው ብርሃኗ ሲቀንስባትና ስታጣ ነው። ለፀሐይ ደግሞ ብርሃንም ስታጣ ጨረሯንም ስታጣ፣ ምክንያቱም ጨረሯ ለብዙ ነገር መድኃኒት ነው። ጨረሯ ደግሞ ያስከብራታል። ኩሱፍን ለመስገድ ጨረሯን ስታጣ ነው የምትሰግደው። እስልምና ላይ ደግሞ ሴት ስትገላለጥ ልክ ጨረር እንዳጣች ኩሱፍ ሰላት እንዳስፈለጋት ፀሐይ ነው የምትሆነው። ለዛ እንግዲህ ያው ትልቁን አላህ ስብሐነሁ ወተዓላ እስልምናን የመሰለ ነገር አላህ ሰጥቶናል። ለዱንያችን የሚበጀን ለአኺራችን የሚበጀን ወላህ ثم ወላህ እስልምና ያለበት ሐያት ሁሌም ፕሮግራማዊ ነው። ሁሌም ሰው መሆን ምን ማለት እንደሆነ የምንረዳበት፣ ከሰው ጋር እንዴት ነው የምንኗኗረው፣ ከአላህ ጋር እንዴት ነው የምንኗኗረው የሚለውን በአግባቡ የምንረዳበት እስልምና ነው። ለዚህ አላህም ኢነ ዲነ ዒንደላሂ ልኢስላም የሚለው ለዛ ነው። ዲኑ ትክክለኛ እምነት ማለት አላህ ስብሓነሁ ወተዓላ ዘንዳ ትክክለኛ አመለካከት፣ ትክክለኛ እምነት፣ ትክክለኛ አላህን የምንገዛበት መንገድ እስልምና ነው። ለዚህ እስልምናን ትቶ በሌላ እምነት ወደኔ የሚመጣ ሰው ፈለን ይቅበለ ሚንሁ አልቀበለውም ይላል አላህ ስብሐነሁ ወተዓላ። የዛ ሰው ተቀባይነት አይኖረውም። ለዚህ እስልምናን አላህ ስብሐነሁ ወተዓላ በሴቶቻችን፣ በእህቶቻችን፣ በወንድሞቻችን አላህ ለኛ የእስልምናን ጣዕም እንድንረዳ ማድረጉ ይሄ ኒዕማ ነው። ለዚህ የዛሬ እንዳጠቃላይ የዛሬ ግንኙነታችን ለእስልምና ለተቀበሉት እህቶቻችን ወንድሞቻችንም እዚህ ውስጥ ላሉትም ካሉ ለነሱ ትልቅ ጸጋም ከመሆኑ ባሻገር በነሱ አማካኝነት እኛ የእስልምናን ጸጋ ለካ እስልምና እንዲህ ተፈልጎ የሚገኝ ለእስልምና ይህ መስዋዕት የሚከፈል ነው፣ ከዚህም በላይ መስዋዕት ይከፈላል ተብሎ የዘነጋው ትዝ የሚልበት፣ የረሳው የሚያስታውስበት፣ የደከመው ሞራሉ የሚነሳበት፣ ሞራላዊ የሚሆንበት ስለሆነ ለእስልምና ሁሌም ያለንን አመለካከት ማስፋት አለብን። እስልምናን እኛ መኖር አለብን። እንደ መጨረሻ እኔ እንደ መልእክት ከራሴም ጀምሮ ለሁላችን ማስተላለፍ መፈልገው ወንድማዊ ምክር ምንድነው? እስልምናን ከኔ ጀምሮ እየኖርነው ነው ወይ የሚለው ወላሂ እኛ ጥያቄ አለብን። እስልምና የሚኖር ነው። ምክንያቱም መመሪያ አላህ ሰጥቶናል። የሚኖር ነው እንጂ መጽሐፍ ላይ፣ ቁርአን ላይ፣ ሐዲስ ላይ የሚነበብ የዑለሞችን ዝርዝር የሚታይበት ከዑለሞች ስር ተንበርክከን ተምረነው ብቻ ዘግተን የምናልፈው አይደለም። እስልምና የሚኖር ነው። ምክንያቱም ከእስልምና ውጭ ያለውን እምነት ትክክል ነው ወይስ አይደለም የምንለውን የበለጠ የምናውቀው እስልምና ስንኖረው ነው። በዋናነት ደግሞ አኽላቅ ከኛ ደግሞ አላህ ይስጠንና ጥሩ ስነ ምግባር ደግሞ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም እኮ አብዛኛውን እኮ ያንበረከኩት እጅ ያሰጡት ለእስልምና የጋበዙት በአኽላቃቸው ነው። ዛሬ እኛ እንኳን ሌላውን ወደ እስልምና ልንጠራ አይደለ እስልምና ውስጥ ያለው እንኳን እንዲሸሸን እያደረግን ያለ ነው በስነ ምግባራችን ነው። መጥፎ ስነ ምግባር ስለያዝን ከእስልምና እንዲሸሽ ነው እያደረግን ያለ ነውና እንዲህ ሁሌ መተዋወስ፣ እንዲህ አይነት እህቶች፣ እንዲህ አይነት ወንድሞች እኛ መሃል ኖሮ እኛን ራሱ የሚያስታውሰን ሰው እንፈልጋለን። እስልምና መተዋወስ ነው። ሰሐቦች እንዲቀማመጡ ነበረ። አላህ እስልምናን ስለሰጣቸው የእስልምናን ጸጋ አላህ ስለሰጣቸው አላህ የሰጣቸውን ጸጋ እያስታወሱ ለአላህ ያመሰግኑ ነበረ። እኛም እርስ በእርሳችን አልሐምዱሊላህ ወንድሜ፣ አልሐምዱሊላህ እህቴ አላህ እስልምና ሰጥቶናል ብለን መተዋወስ ያስፈልጋል። እስልምናን መማማር ያስፈልጋል። እስልምናን መኗኗር ደግሞ ያስፈልጋል። እንደዛውም ደግሞ እስልምና ብዙ መስዋዕት ከኛ መጠየቅ የሚችልበት አጋጣሚዎች አሉ። ዋናው ምንድነው? ጠፊ ለሆነው ሐያት ዘላለማዊ የሆነውን ህይወት ለመገንባት አሻራችንን ማሳረፍና የማይረሳ ትውስታ ትተን ተክለን መሄድ አለብን። ህይወታችን 60 ዓመት 70 ዓመት ቢሆን ነው ከስንት አንዱ ነው 70 የሚያልፈውና እቺ ባለችን ሐያት ኢንሻአላህ ለወደፊት ለልጅ ልጆቻችን የሚቀር ለኡማው የሚቀር ነገር ተክለን መሰረት ጥለን የምንሄድ ከሆነ ከሞትን በኋላም ኸይራችን እየተወሳ ጥሩ ስራችን እየተዘከረልን ከአላህ ጋር ያለን የአኺራዊ ግንኙነታችንም እያማረ ይሄዳልና አልহামዱሊላህ አላህ እንግዲህ እንደናንተ አይነት እህቶችን አላህ ወደኛ
መቼም ቆያችሁም ከተቀላቀላችሁ አላህ ስላቀላቀላችሁም ብቻም ሳይሆን አላህ የምናመሰግነው በእናንተ በኩል ደግሞ የእስልምና ኒዕማ እንድናስታውስ ለካ ጸጋው ይሄን ይመስላል። ወላሂ እኛ ያለንበት እንጂ ሐቂቀተን ነው የምነግራችሁ። እኛ እስልምና ላይ ተወልደን እዚህ የደረስነው ብዙም ኪታብ ቀርተን ከዑለማም ጋር ተገናኝተን ብዙም ለፍተን ሊሆን ይችላል። ነገር ግን አንድ ቀን ለካ እስልምና እንዲህ ነው ብለን ያልተገነዘብነውን ጸጋ ነው ብዙ ጊዜ እንዲህ ከእህቶቻችን ከሰለሙት ወንድሞቻችን ስንሰማ የምንገነዘበውና ያንን እንድናስተነትን ደግሞ ያደረገው አላህ በእናንተ በኩል ነውና እናንተም ኢንሻአላህ እንግዲህ እስልምናችሁን የበለጠ የምታስፋፉ የበለጠ ለእስልምና አሻራ የምትጥሉ የበለጠ እንግዲህ መሰረቱን የምታጠብቁበት የምታጠነክሩበት አላህ ያድርግላችሁ። እኛንም ደግሞ እስልምናችንን ወደ ኋላ ተመልሰን ምንድነው ያጎደልነው፣ ምንድነው ከእስልምናችን የሚጠበቅብን ስራ ያልሰራ ነው፣ እስልምና ከኛ የሚፈልገው ኑሮ ሐያት አለ ያልኖርነው ህይወት ምንድነው የሚለውን በሰፊው እንግዲህ ራሳችን እንድንገመግም ነው እናንተ ወላሂ ዛሬ ያስታወሳችሁ። ምክንያቱም እኔ በተወሰነ ነው ብዙም ባይሆን በተወሰነ መልኩ የሰማሁትን ታሪኮች ከሰማው በኋላ ብዙ እዚህ ላይ የተወራውን ከሰማው በኋላ እኔ ራሴን ትልቅ ኩዌሽን እኔ ጋር ነበረ። እስቲ እኔ ለእስልምና ምንድነው ያበረከትከው ብባል ምን አበረከትኩኝ? ምን ማውራት እችላለሁ? ነገ አላህ ቢጠይቀኝ 60 ዓመት በእስልምና ቆየው፣ 40 ዓመት በእስልምና ቆየው፣ 30 ዓመት በእስልምና ቆየው፣ እስቲ በእስልምና ቆይተህ ለእስልምና የሰጠኸው ነገር ምን አለ? ምን አስተዋጽኦ አበርክተሃል ቢለኝ እኔ ምን እመልሳለሁ? ያንን መልስ አለመያዝ ደግሞ ለኔ ትልቅ ክፍተትና ነውር ነው። ለዚህ ቢያንስ በተቀረው ሐያታችን ለእስልምና አሻራችንን አስቀምጠን ቢያንስ ነገ ይዘን ልንሄድ የምንችለውን አላህ ፊት እንኳን ቆመን ያ አላህ ላንተ ስል ለእስልምና በዚህ መንገድ እንኳን መስዋዕት ሆኛለሁ ይሄን አሻራ ጥያለሁ እንኳን የምንልበትን ታሪክ የሚዘክረውን ዱንያ አኺራችን የሚበጅበትን የእስልምናን አሻራ ማስቀመጥ ከኛ ይጠበቃል። ይሄን ደግሞ ኢንሻአላህ እንግዲህ ያስታወሳችሁን እናንተ ናችሁ። እስልምና እንኳን ለሙስሊም አይደለም ከሙስሊም ውጭ ላለው እንኳን ያለው ከበሬታ ያለው መቻቻል እንደገና ደግሞ የሁሉን ሐቅ በመጠበቅ ረገድ እስልምና ትልቅ አስተዋጽኦ ያበረከተበት ሂደት ይገኛል። ዛሬ እስልምና ማንም ይስደበው ማንም እስልምናን ያሞግሰው የሰደበው አያንቋሽሸው ያሞገሰው አያጠራው ማናችን ሙስሊም ብንሆን ማናችን እስልምናን ትተን ብናፈነግጥ ለአላህ ምን ጨምረው ምን ቀንሰው ምንም ነገር የለም። ግን ምንድነው ራሳችንን ለማዳን ነው። ሙስሊም ሆኖ ወደ አኺራ የሄደ አላህ Subhanahu Wa Ta'ala ዘላለማዊ ደስታ አገር አዘጋጅቶለታል። ያኛው ከእስልምና ውጪ ያፈነገጠውን ደግሞ አላህ እንግዲህ ያው የቁጣውን አገር አዘጋጅቶለታልና ሁላችን ለሌላውን ማሰብ አለብን። ዛሬ እኛ የደረስነውን ያገኘነውን የእስልምናን ደስታና ጣዕምና ጸጋ ለሌሎቹ እምነት ከሌላ እምነት ላይ ላሉት ደግሞ ኢንሻአላህ ልናስብላቸው ይገባል። እነሱስ እኔ ያገኘሁትን ደስታ መች ይቀላቀሉኝ ይሆን ብለን ለሁሉም ሂዳያ እንለምን። ያ አላህ ሌሎች ወንድሞች እህቶቻችንንም እኛ የገባንበትን ደስታ እነሱንም ማምጣቸው። ያ ሙቀሊበል ቁሉብ እያልን እንግዲህ ልቡ በሱ እጅ ነው ያለው እንደፈለገ ነው የሚያገለባብጠውና ሌላውን ኢንሻአላህ ወደ እስልምና እንዲያመጣቸው እንጸጋም ደግሞ እንዲያሳያቸው እንደገና ደግሞ እስልምና ላይ ደግሞ ምላሱን የሚያራዝምም ካለ አላህ እንግዲህ ይችላልና በችሎታው ሁሉንም ሐቁን ገልጦለት አላህ ሐዱን እንዲጠብቅ አላህ እንዲያደርገው ለሁሉም ኢንሻአላህ ዱዓ ያደረግን በእናንተ በኩልም ያገኘነው ኢንሻአላህ ትልቅ ደስታ ነው። ከናንተ ጋራ መገናኘታችንም ለኛ ትልቅ ኒዕማ ነው። አልহামዱሊላህ በእናንተ በኩል አላህ ብዙ ጸጋ ሊያዝንልን ሊያከብረን ወደ ራሳችን እንድንመለስ ሊያደርገን ሲፈልግ እንግዲህ ያው በወንድሞች በኩል ነው አላህ Subhanahu Wa Ta'ala የሚያስታውሰን። ትልቁ ሰው ደግሞ መሆን ይኖርብናል። ትልቁ ደግሞ ምንድነው ስንታይ አላህን አኺራን የሚያስታውሱብን አይነት ሰዎች መሆን አለብን። ከአላህ ወዳጆች መካከል ከአላህ ባሪያዎች መካከል ትላልቅ የአላህ ባሪያዎች ማለት ቀውሙን ኢዛ ሩኡ ذكر الله እነሱን ስታዩ አላህን የምታስታውሱባቸው ሰዎች ትላልቅ ሰዎች ናቸው ተብሏል። ለዚህ እንዲህ አይነት ሰዎች መሆንም ይጠበቅብናል። ኢንሻአላህ እንግዲህ ከዚህ በላይ ሰዓታችሁንም አልይዝም። እኔም ረጅም ደርስ ላይ ስለነበርኩ በጣም ድካም ስለነበረብኝ ነው። ግን ደስ ስላለኝ ነው ወላሂ የገባሁት። ያው በአሲያ በኩል ደስ ስላለኝ ነው የገባሁት። ምክንያቱም ኒዕመተል ኢስላም ዛሬ ምናልባት እህታችን አዲስ አይደለችም። ኒዕመተል ኢስላምን ያስታወስኩት እኔ ነኝ። ለካ እንዲህ አይነት ጸጋ ውስጥ መቼም እንደሚባለው ነው በእጅ ያለ ወርቅ እንደ መዳብ ይቆጠራል ሲሉ እኮ አንዳንዴ
መቼም ንግግር ውስጥ ጥበብ አለና እጄ ላይ ያለው ወርቅ የማይተምነው ዱንያ የማይተምነው እስልምና የመሰለ ላኢላሃ ኢለላህን እኔ በቀላል ከአባት ከእናቴ ስለተሰጠኝ ቦታም አልሰጠሁትም፣ በምንምም አላሰብኩትም፣ ምንጠቀም መስሎኝም አልፈራሁትም። ግን ዛሬ ለእስልምና መስዋዕት የከፈሉ ወንድሞች እህቶችን ደግሞ ስሰማ ለካ እኔስ በእንዲህ አይነት መንገድ እስልምናን ተቀበል ብባል ይሄን ሁሉ መስዋዕት ከፍል ነበር ወይ? ይሄን ሁሉ ስድብ ቋቋም ነበር ወይ? ወይንስ ይሄን ውጣ ውረዶች ይችል ነበር ወይ? ይሄንን ሁሉ ሳያለፋ የሰጠኝ አላህ ለሱስ ምንድነው የዋልኩት ውለታ? ምንም ያለፋሁበትን በሰላም የተሰጠኝን እስልምና ምን ያህል ደከምኩለት? ለፍቶ ያገኘው ይሄን ያህል ከደከመ እኔ ከእናት አባቴ ወርሼ ቤቴ ቁጭ ብዬ ያገኘሁትን እስልምና ምን ያህል ልታገልለት፣ ምን ያህል ልለፋለት፣ ምን ያህል ደም ልተፋለት የሚገባ እስልምና ነው የሚለውን ወደ ራሴ ልፋት እንድመለስ ነው ያደረገኝ። ጀዛኩሙላሁ ኸይረን። ሁላችሁንም ወንዶቹም ሴቶቹም ሁላችን እዚህ ውስጥ ያለ ነው እንግዲህ አላህ እስልምናችንን ያቆይልን፣ ኺታማችንን አላህ ያሳምርልን። አወሉ አምሮ አኺሩ የተበላሸ አላህ ያድርግብን። አወላችንንም አኺራችንንም አላህ ያማረበት አላህ ያድርገው። ትልቁ ደግሞ ከዚህ በኋላ የቀረን ምንድነው? መጨረሻችንን አሳምረን ነው። خلاص ትልቁ አሁን የቀረን ዱዓ አላህ እስልምና እንደሰጠህን መጨረሻ ኺታማችንን አሳምረን በላኢላሃ ኢለላህ ከዱንያ ሸኘን፣ ካንተ በላኢላሃ ኢለላህ አገናኘን ነው ትልቁ ደስታችን። ደግሞ እዛ ጋር ነው የቀረው። ለዛ ነው ዛሬ ሁላችን የምንለፋው ያቺ ኺታማችን እንደታምርና ያቺ የቀብር ቤታችን አምራልን እንግዲህ ጥሩ አቀባበል እንዲደረግልን ነውና ኢንሻአላህ በዛ ሁላችንም እንተዋወስ፣ በዱዓ ሁላችንም አንዳችን ለአንዳችን እንተባበር፣ ሁላችንም ለኺታማችን እናልቅስ፣ ወደ አላህ ተضرع እናድርግ። ለሌላው ደግሞ እኛ በቻልነው ያህል እስልምናውን ለማድረስ እንሞክር። የቀረውን አላህ ይሞላል። ቀን ቀን ምንድነው? ዱዓ ነው። ቀን ቀን ዳዕዋ ነው። ሰው መሃል መግባት ነው። خلاص ان لك في النهار سبحا طويلا ተብሏል። ቀን ቀን ለኡማው በምንችለው ዳዕዋ እናድርግ። ለሊት ደግሞ ቢያንስ የተወሰነ ጊዜ አላህ ፊት ቆመን ለኡማው እናልቅስ። ምክንያቱም ያው አላህ በቁርአን ላይ ቁም الليل الا قليلا نصفه او انقص منه قليلا እግራቸው አባብጦ እስኪሰነጣጠቅ ድረስ اللهم امتي امتي የሚሉ ነብይ ናቸው። የነሱ ዱዓ ነው ዛሬ እዚህ ያደረሰን። ያ አላህ امتي امتي ሳያዩ ናፍቀውን ሳያዩን እኛ ጓጉተውልን አልቅሰውልን የነሱ የእግር መሰነጣጠቅ ሌሊቱን በዒባዳ የማሳለፍ እጃቸውን የመዘርጋት ዱዓ ነው ዛሬ ለኛ ደርሶ ላኢላሃ ኢለላህን አላህ የሰጠ። እኛ ደግሞ ይሄን ጸጋ ለወንድሞቻችን ለመስጠት እኛም ማታ ማታ ኢንሻአላህ 2 ረካዓን ብትሆን ሰግደን በዊትር ዘግተነው ያ አላህ ለቀሩ ወንድሞቻችን ያ አላህ ለቀሩ ወንድሞቻችን ብለን 2 እንባ ከአይናችን ጠብ ካረግን ወላሂ ዱዓችን ማይሰራው ጉድ የለም። ዛሬ ባናገኝ የዛሬ 20 30 ዓመት በእኛ ስም አገር ሊከፈት አገር ሊስም ይችላል። የዛሬ እንባችን የዘላለም ደስታ ሊያመጣ ይችላል። አገር ሙሉ በሂዳያ የሚከፈት ሊሆን ስለሚችል ቀን ቀን በምንችለው ኢንሻአላህ ወደ ኡማው እየወጣን ወደ እስልምናው ዳዕዋ እየወጣን ለማስረዳት ጥረት እናድርግ። ለሊት ደግሞ ለራሳችንም ለኡማውም አላህ ፊት ቆመን ዱዓ ያደረግን እናልቀስ። ከአላህ ጋር ያለን ግንኙነት እናስተካክል። ሁላችን በሰማነውም ያው የምንሰራም የምንጠቀምም አላህ ያድርገን። ኺታማችንም አላህ ያሳምረን። ያው ባሲያ ቤትም ነው የተገናኘነው። ለሷም አላህ እንግዲህ ሐያቷን ያርዝም፣ በረካውን ሁሉ ይሰብስብላት። ለእህታችን አዲስም እንግዲህ ምናልባት እንግዲህ ያው እስልምናን ካገኘሽ በኋላ ብዙ ልብሽ ላይ ያለ ሙራዶች ይኖራሉ። ብዙ ለእስልምና ያለሽ ጉጉቶች ይኖራሉ። ብዙ ሐሳቦች ይኖሩሻል። ሙራድሽ ሁሉ የተሳካ አላህ ያድርግልሽ። ባሰብሽበት የምትደርሺ አላህ ያድርግልሽ። ምናልባት ሂዳያቸውን የተመኘሽው ሰዎች ሂዳያ ያላገኙ ይሆናሉ። እስልምናን የተመኘሽላቸው ሰዎች ወደዚህ እስልምና ያልተቀላቀሉ ይኖራሉ። በሙራድሽ አግኝተሽ እንግዲህ ያው ያሰብሻቸው ሰዎች ሁሉ እስልምናንም ተቀላቅለው እንግዲህ ያንቺንም ደስታ ተካፍለው ሁላችንም ኢንሻአላህ ሌላም ጊዜ በሰፊ ቤት ኢንሻአላህ ብዙ ሰዎችን ደግሞ ወደ እስልምና አካተን ኢንሻአላህ ሌላ ደስታ ደግሞ የምናገኝ አላህ ያድርገን። አንድ ሰው መስለም ማለት ቀላል ነገር አይደለም። 2 ሰው ከሰለመልን ቀላል አይደለም። ኢንሻአላህ ዛሬ እንግዲህ ያው በዚህ ፕሮግራም ላይ እንኳን አይቶ ልቡ የሚራራ ወደ እስልምና የሚመለስ እንግዲህ ያው ሰበቡ እናንተ ናችሁ። የሂዳያውን ሰበብ እንግዲህ አላህ ለእናንተም ያድላችኋልና አላህ ሁላችንም ያድለን፣ ኸይሩን ይሰብስብልን።
በሐያታችን ሁሉ አላህ በረካ ያድርግላችሁ። በሰራችሁት ሁሉ በረካ አላህ ያድርግላችሁ። ለተረፈው ሐያታችሁም የበረካ ሐያት አላህ ያኑራችሁ። ከምትፈልጉት የምትገናኙበት አላህ ያድርገው። ሙራዳችሁን ሁሉ አላህ ያሳካላችሁ። ኢማናችንን አላህ ይጠብቅልን። ኢማናችንን ከሚነጥቀን ከሚቀማን ነገር ሁሉ አላህ ይጠብቀን። የኢማንን ጥፍጥና አላህ ይስጠን። የዲኑን በረካ አላህ ይስጠን። እንግዲህ ዱንያ ላይ እንዲሁ በመሐባ እንደተገናኘ ነው በእስልምና ኺታሙን አበጅቶልን በጀነትም አላህ በደስታ ያገናኘን። ለዲን ብለን ነው ይሄን ሁሉ ሰዓት የተቀመጥነው። ይሄ ውጤታችን ኢንሻአላህ እንዲሁ በጀነት የምንሰበሰብበትን እድል አላህ ይስጠን። ኸይሩን ሁሉ አላህ ይሰብስብላችሁ። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን። ኢንሻአላህ እኔ እዚሁ ላይ እሰናበታችኋለሁ። ጀዛኩሙላሁ ኸይራን። አሚን አሚን አሚን። ጀዛኩሙላሁ አልፍ ኸይር። السلام عليكم ورحمة الله وبركاته يا جماعة. وعليكم السلام ورحمة الله تعالى وبركاته. دهنانا أنتي مش دهنانا الحمد لله. كويس كو جبتيس ختامه مسك የሚባለው ለምን ብዬ ነው። አዎ ጥሩ እኮ ነው እንደዛ። ختامه مسك አለ የኛ ጌታ ሱብሃነሁ አላህ ያድርገን በረህመቱ ያን ከሚያገኙት ያድርገን። ያውና ብዙ ተናግራችኋል። ማሻአላህ ተባረከ ረህማን። አዲስን እንኳን አላህ Subhanahu Wa Ta'ala ወደዚህ ወደሚያምረው ምንም ቢከፈልለት ምንም ዋጋ ቢሰጠው ያኒ ثمن ያሌለው ያኒ በጣም ውድ ወደ ሆነው ወደ ላ ኢላሃ ኢላላህ አላህ አምጥቶ ውድ እህታችንን ከኛ ጋር ለቀላቀለው የሷንም ጆርኒ ስትሰሙ ቀን በቀን ብትሰሙ ማጠግቡ ደጋግመሽ ብትሰሚው የአዲስን ጆርኒ ማናችሁ ማጠግቡ ከሷ ጋር ደግሞ ዴይ ቱ ዴይ ብትኖሩና ያለችበትን እስቲ የምታደርገው እያንዳንዱ ነገር ላይ ብታዩ ደግሞ ያ አላህ ነው የምትሉት። ያ አላህ ያኒ ምን አይነት ልጅ ነች እቺ ልጅ? እንዴት ነው ይሄ ነገር ሆነ? በቃ እሷን ባወቃችሁት ቁጥር ብዙ ነገር ነው የምታውቁት። በል ወደ አላህም የምትቀርቡበት እኔ አልহামዱሊላህ ምን እላለሁ አዲስ ለኔ የኔ ዱዓዬን እችላለሁ። አላህ Subhanahu Wa Ta'ala እኔን ለማስተካከል እኔን ወደ ትክክለኛው መንገድ ለመምራት ከነበርኩበት ደውል ሆነችልኝ ለኔ አልহামዱሊላህ ረቢል ዓለሚን። አላህ Subhanahu Wa Ta'ala በህይወቷ ላይ ኸይሮችን ይሙላላት። እንደዚህ አላህ Subhanahu Wa Ta'ala ደክማ እንዳገኘችበት ተደብር አድርጋላ አላህ ይሄ አይደለም የኔ አምላክ ይሄ አይደለም የኔ አምላክ ብላ አላህን ደክማ ያገኘችበትን ወይ አላህ Subhanahu Wa Ta'ala እስከ መጨረሻ ያቺን ነገር አይንጠቃት። በጣም የምወዳት እህቴ አዱኛ ላይ ብቻ ሳይሆን አላህ Subhanahu Wa Ta'ala አኺራም በኸይር ነገር ላይ አላህ እዛ ጥላቸው ውስጥ ስራቸው ካቆማቸው ውስጥ አላህ እንዲያደርገኝ ሁሉ ጊዜ ከምመኘው እያንዳንዱን ነገር ምንም እኔ ያኒ በሷ ህይወት እኔ ከተጠቀምኩኝ ነኝ እኔ በሷ ላይ ከተጠቀምኩኝ ነው እህትነቷን ምንነቷን እንጂ በሷ ህይወት እኔ ምንም ጨምሬም አላቅም። ምንም መጨመርም አልችልም፣ ምንም መቀነስ አልችልም። ሊአን አና ወላ ሸይ እኔ ምንም ነኝ። እሷ የያዘችው አላህ Subhanahu Wa Ta'ala ያ ገመዱ ማይበጠስ የሱን ገመድ ከያዛችሁ እሱን እውነትን የወደዳችሁትን አላህ የወደደችው እሷ ነችና እሱን ስትወዱት ደግሞ ማለት ነው ሰውን እንስሳትን መሬትን ሰማይን ሁሉንም ማለት ነው አላህ Subhanahu Wa Ta'ala መሐባውን ቀልቦ ውስጥ ያከትላችኋልና አዲስ እስቲ ከተዋወቅነት ማን ነው አዲስን ተዋውቆ ያ አላህ እቺ ልጅ ማን ይቻላል የለም ሊአና እሷ አላህን Subhanahu Wa Ta'ala የፈለገችበት መንገድ ሁላችንንም ማለት ነው አላህ Subhanahu Wa Ta'ala ዘናችን ያህል ቢሆን አላህ ምድር ሰማይ ነው ለኛ የሚጠራው ሰውን ሁሉ ነው መሐባ እዛ ውስጥ ቀልባችን ውስጥ የሚከተው እና በጣም እድለኛ ነኝ እህቴ። እንኳንም አላህ Subhanahu Wa Ta'ala እህቴ ያደረገሽ እንኳንም በህይወቴ ውስጥ እንኳንም አመጣሽ በህይወቴ እንደዚህ የሚለው ታሪክ የማወራበትን ለልጆቼ አልহামዱሊላህ ረቢል ዓለሚን ልጆቼን እንደዚህ አይነት ህይወት እኮ አለኝ ብዬ ህይወት ታሪክ ማወራላቸውን እንትን እንኳንም ኖረኛ አንቺ እንኳንም ህይወቴ ውስጥ መጣሽ እላለሁ። እናንተ ደግሞ ማለት ነው አዲስን ባያችሁበት እቀፉልኝ እቅፍ አድርጉልኝ። መንገድ ላይ ካያችሁ ቲክቶክ ላይ ስትገባ ምን አብሽሩ በሏት
አብሽሩ ከጎንሽ ነን በሏት። ብዙ ነገር ተቋቁማለች፣ ብዙ ነገር አይታለች፣ ብዙ ነገር አሳልፋለች። እውነት እኔ ማለት ነው ከሀ እስከ ፐ ህይወቷን እንዳለ ስሰማ መጀመሪያ ምንላት ነበር? እስቲ ስም ልቀይርልሽ ወይ ስም ላውጣልሽ? ከዛ ላ አልኳትኝ። ካሁን በኋላ መጥቶ አዲስን ዓለም ላይ ኮሜንት የሚሰጥ ሰው እኔ ነኝ። አነ አጃውብሃ አልኳት። እኔ ነኝ እኔ መልስ የምሰጠው። አንቺ እውነትም አዲስ ዓለም ነሽ። ይሄ ስም ላንቺ ይገባል። የታመምሽበት የመጣሽበት ይሄሽበት እውነትም ይሄ ላንቺ ትክክለኛ ስም አዲስ ዓለም ይሄ የሚገባሽ ስም ነው ብዬ እኔ እንደ እህቴ ድጋሜ ሽልማት ቢሆንልኝና ይሄ ስሟ ደጋግሜ አዲስ ዓለም ብለን ማልጠግበው የምወደው ሰው ሁሉ ማለት ነው አዲስ ዓለምን በግዴታው እንዲለምድ የማደርገው ይሄ ስም በጣም የምወደው ነው። እና እህቴ አላህ ይጠብቅሽ። እወድሻለሁ። ለአላህ ብዬ እወድሻለሁ። ለአላህ ብዬ እወድሻለሁ። ለአላህ ብዬ ሁሉንም ነገር እችንም ነገር ለአላህ ሚዛኔ ላይ እንዲያደርግልኝ ለመታየት ለመሰማት ብቻ ለመባል ነው ብሎ ያችን ነገር አላህ እንዳይጠርግብኝ እንዳይወስድብኝ ለሱ ብቻ ብዬ ያደረኩት አላህ ያርግልኝ። እህት ያሲያ አንቺንም ስላገኘሽ ስላየሽ በጣም ደስ ብሎኛል። በጣም የምወዳት ታናሽ እህቴ አብሬ የተወለደች የኔ እህት አለች፣ ሀያት ትባላለች። አንቺን ሳይሽ እሷን ነው ማየው ከውስጤ ያኒ ካኖ ሹፍ ሀያት እኽቲ ሰጊራ እንዳንቺ ሙተዓሊማ ነች። በተፍሲር ክል ሸይ ስትናገር ትጣፍጣለች። እና ቹጋን ያለችው ካናዳ ነው የምትኖረው። ኢንሻአላህ አስተዋውቃችኋለሁ አላህ ካለ። እና በጣም ነው የምወድሽ፣ ሊላህ ነው የምወድሽ፣ ወላሂ ሊላህ ነው የምወድሽ። አዲስን አሲያ ማነች ምናምን ብላ ስጠይቀኝ ዋው አልኳትኝ። በጣም ትወጃታለች ስታውቂያት። ወረቢ የምወደውን ሰው ደግሞ ስትወድልሽ የሆነ የምትወዱትን ሰው ሲወድላችሁ ያኒ ውስጣችሁ ቀልባችሁ ውስጥ ምን ነው የሚገባው? ፈርሃ ነው የሚገባው። ኦኬ በጣም ነው የምትደሰቱት። እና በአዲስ ህይወት ውስጥ ገብታችሁ ኸይርን ነገር የሰራችሁ ሁሉ አላህ Subhanahu Wa Ta'ala ሚዛን ሐሰናታችሁ ላይ ያስቀምጥ። ሚዛን ሐሰናታችሁ ላይ ያስቀምጥ። ለኔ ነው የሚበላችሁ፣ ለኔ ነው ይሄንን ነገር ያደረጋችሁ ይበላችሁ። አላህ Subhanahu Wa Ta'ala ለኸይር የምትሽቀዳደሙትን ሁሉ አላህ ሚዛን ሐሰናታችሁ ላይ ያስቀምጥ። አላህ ጥሩዋችሁን ያብዛ፣ አላህ ኸይራችሁን ያብዛ፣ አላህ ኑራችሁን ያብዛ። አላህ የወለዳችሁትን ልጅ ማለት ነው ለአዱኛም ለአኺራም የሚጠቅም ልጅ ያድርግላችሁ። የምትወልዱት ልጅ ማለት ነው ሳሊህ ልጆች አላህ ያድርግላችሁ። የወለዳችሁ ደግሞ በሳሊህነት የሚያድጉ ልጆች አላህ ያድርግላችሁ። እኛ እርስ በእርስ የምንባላ እስልምና እንደዚህ ነው የሚባል ሳይሆን እስልምና ላ ይሄ ነው የሚባል ኸይር በኸይር የሚታወስ አላህ ያድርጋል። ከሐቢቢ ረሱልላህ ጋር አንድ ላይ ይሰብስበን። ከሐቢቢ ረሱልላህ ከሱ ጋር አንድ ላይ ይሰብስበን። ይሄንን ሪሳላ ለማድረስ ቀንን ከሌሊት ያለ ያኒ የታመመ ለኛ እውነቱን ለማድረስ ቁሉ ላ ኢላሃ ኢላላህ ትፍሊሑ ያለው ያ ረሱል አለይሂ ሰላቱ ወሰለም የሱን መሐባ እውነተኛ ትክክለኛ ልቦቻችን ውስጥ የሚገባ አላህ ያድርገን። ከምንም በላይ ደግሞ የአላህ መሐባ ይስጠን። እኔ አንድ ምን አውቃለሁ መሰላችሁ ሼክ አላ ምን ይላል? አላህ Subhanahu Wa Ta'ala አዳብ ውስጥ ቢከተኝ ራሱ ምን ይላለው? ለአህል ጀሃነሞች አና አህብላህ ብዬ እናገራለሁ። እኔ አላህን ወላሂ ወደዋለሁ ብዬ ለሁሉም እየዞርኩ አወራቸዋለሁ ይላል። ጠላው ማለከል ሐቅ እና والله لሁላችን محبة يا الله محبة يستن. اللهم ارزقنا حبك وحب من يحبك وحب عمل يقربنا إلى حبك يا رب العالمين. لሁላችን እሱ ስለፈጠረን መጨረሻችን እሱ ያሳምርልን። هذا قلب مقلب القلوب ነች። قلب ትገለባበጣለች። አላህ እጅ ነው ያለችው። አላህ ያስተካክልን እቺን ቀልቦቻችንን እና አላህ በእስልምና ላኢላሃ ኢላላህ እኮ ነው ያገናኘን። ላኢላሃ ኢላላህ ነው የሰበሰበን። مش ሌላ ነገር አይደለም። አዚያ ሌላ ቦታ ነው ያለችው፣ እህቴ ሌላ ቦታ ነው ያለችው፣ ሁላችሁም ሌላ ቦታ ነው ያላችሁት። ግን قال لا اله الا الله قول ከባድ ነች እና ያችን لا اله الا الله አላህ እነዛ لا اله الا الله በቀልባቸው እውነት ያሉትን እነዛ መጨረሻ የሚወጡት ያኒ ምንም ቢሆን ምንም ያችን ከልባቸው የጠራች አላህ ያድርገን። ያችን لا اله الا الله እውነተኛ የገባን ምንም ከአላህ ጋር ማናመዛዝን ያችን ነገር ይስጠን። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ على نعمة الإسلام አልহামዱሊላህ عدد ما خلقت አልহামዱሊላህ ملء ما خلقت። ስላወቃችሁ ደስ ብሎኛል። እህቶቼ ባላችሁበት አላህ ይጠብቃችሁ። ጀዛኩሙላሁ አልፍ ኸይር።
አላህ እንደናንተ አይነቶችን ያብዛ፣ ሳሊሖችን ያብዛልን፣ ኸይሮችን ያብዛልን። ወለው መጥፎ ነገር እየሰራን ስንተያይ ዐይባችን አንዳችን ሰትሮ እህቴ ነይ ተመለሺ፣ ከዚህ ነይ ተመለሺ፣ ነይ ይሄኛው ይሻላል፣ ነይ በኸይር ይሻላል ብለን እርስ በእርስ ዱዓ የምንደራረግ ሰዎች አላህ ያድርገን። አንዳችን እጆቻችን ላይ አከሌ ከምንባባል አይ አንቺ እንደዚህ እህቴ እንደዚህ ይሄን ተባብለን በኸይር የምንተዋወስ ሰዎች አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሱብሃንአላህ። ሌላ ሰው ደግሞ አስተዋወቅሽ። ምርጥ እህቶችን አልሐምዱሊላህ። ለአላህ ሱብሃነሁ ወተዓላ ምስጋና ይገባው። ለእኛ ካረግሽው ዱዓ በላይ ለአንቺ እጥፍ ድርብ አድርጎ አላህ ይስጥሽ። ትልቁ ነገር የአላህን ሱብሓነሁ ወተዓላ ውዴታ ማግኘት ነው። ከወደዱትና ከወደዳቸው ባሮቹ አላህ ሱብሓነሁ ወተዓላ ይመዝግበን። እኛም ለአላህ ሱብሓነሁ ወተዓላ ስለኔ እወድሻለሁ የኔ እህት። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አዲስ ቀጥ የኔ እህት ሱብሃንአላህ። እኔ ምለውን ነገር እንትን ብያለሁኝ። አልሐምዱሊላህ ብቻ ነው ምለው። አሚን አሚን። እኔ እድለኛ ነኝ ስል በምክንያት ነው። አላህ ሲወድሽ አሁን ይኸው ማለት አብራኝ ምሰራ አላህ ፈቃድም ደግሞ የራሴን ካልኩት ቦታ ከነበርኩበት አውጥቶ የራሴን ሲሰጠኝ ከጎኔ አብራኝ የምትሰላት የምታደርግ ዱዓ የምታደርግ አድርጎ አላህ ሰጠኝ። ከሰዎች መሀል አብራኝ ቢያንስ ዛሃሩ የምትልካቸውን ነገሮች አብራኝ የምታስጠናኝ ቁርአን ስቃ አሊፍ ባብል ነው ላይክ የኔን አሊፍ ባብ ብነግራችሁ እዚህ ጋር በቃም አንዱ አሊፍ ባን ሲያስተምረኝ አንዱ ከስራ ደግሞ ሲያስተምር አንደኛው በየቦታ ሁሉም አልহামዱሊላህ በሚገባኝ ቋንቋ ሁሉም ለማድረስ ይሞክራልና አይ ቲንክ አምላክ የናፍ ላይክ አላህ በእውቀትም ቢሆን እኔ በሚገባኝ በመግባባቸው ሰዎች ይልካል። እኔ በዚህ ቢሆን ጀጅ ያረጓታል እነዚህ አይደሉም ብሎ ያመቻችልኛል እኔን የሚመስሉኝን ለኔ ኬፓቢሊቲ በዚህ ቶን ብትፈተን ትወድቅብኛለች ብሎ ፈተናዎችን አይ ቲንክ አቀልሎኛል ብዬ አስባለሁ። ለመኩራራት እና ለእንዳልተብት ቁንጥጥ ያደርገኛል። አንድ ነገር የመተው ልክ ትብት ብዬ እኔ እኮ ቻልኩ ምናምን ስል ነው ደግሞ ሌላም ይጨመርልኛል። አሁን እኮ እንቷን ሰዓት ደግሞ ሌላ ከባድ ነገር ይመጣብኛል እና ልክ ያንን እንዳልፖስት የኢጎዬ አንዳንድ ጊዜ ተንጠራርቶ እንዳያንቀኝ አላህ በየጊዜው እንድታወስ ያደርገኛል። አልহামዱሊላህ ከዚህ ፈጣሪን እንዳወሳ ያስቀመጠው ነገር ሁሉ የኔ እንዳልሆነ እንዲገባኝ የሱ ፈቃድ ሆኖ እንደዚህ ያረኩት በኔ ዕውቀት ነው በኔ ቁንጅና ነው በኔ ዕውቀት ነው ወር በኔ ብልሃት ነው እንዳልል በሱ እንደሆነ ደጋግሞ ያሳየኛልና አይ ቲንክ ከድልም በላይ የተጻፈልን ነገር በፊት ፕሪደስቲን የሚለው ነገር ራሱን የቻለ እንትን ሚኒንግ ሰጠው ነበር። እኔ አሜክ ማይ ኦን ላክ ብዬ ነበር ማስበው ረጅም ጊዜ እኔ ሰርቼ ራሴን ተውጬ ራሴን ብሎ የሚመስል ትቢቶችን ለራሴ ያሳይ ነበር ይመስለኛል። ግን it was not me, it was like my creator Allah all alone making everything lucky እንደሆነ from ልጅነት እስከ ዕውቀት እንዳልት ያለውን ነገር ማሳየት ነበረበት ይመስለኛልና እድለኛ ነኝ። ብዙ ሰዎችን አላህ እንዳመሰግናል ባይሆን እንኳን ራሱ ዓለም ጸጥ ብትል እንኳን አላህ ላደረገው ለኔ ከማመስገን ዛፍ ቅጠሉ ሁሉ እንደሚናገር አልጠራጠርም። ሰማይ ኮከቦቹ ማውራታቸው አይቀርም። በዚህ ብል በዛ አይተወኝም፣ በዚህ ብል በየትኛው መንገድ መጥቶ አይተወኝም እና የኔ አላህ ብሸሸግ ብቻዬን ኮርነር ቢዝ ለኮርነሩ መጥቶ ያሳየኛል ላይ you know like this is the corner Allah ያስቀመጠሽ እንጂ አንቺ እንዳልሆነ እንዳልተብት ያሳየኛል። ኖ ብዬ ከዚህ ብሸሽ በመጠጥ ቤት ብቀመጥ ከመጠጥ አውጥቶ ነው አንቺ አይደለም ብሎ አፈናቅሎ ያባረኛል። ምኑ መጠጡ የሚያወራል መንገዱ የሚያወራል ሁሉም የሚያወራበት የፈጣሪን ያወሳልና አልহামዱሊላህ ያንዳንዱን ነገር ዞር ብዬ ሳየው የኔ አቅም ቢሆን ኖሮ ምናልባት ወድቄ ሞቼ ሊሆን ነበር። የኔ አቅም ቢሆን ኖሮ ከዛ ሁሉ መሃል ይሄንን ሴት ሆኜ ላልሆን እችል ነበር የኔ አቅም ቢሆን። ግን there was higher power እና higher purpose ለኔ ነበረው። እቺን ቀን ያየልኝ አምላክ ራሱ ሰበብ ነበረውና ለዚህ ቀን ደረጃ አድርሶኝ እህቴን አሲያ ላይ ሐሳብ የለሽም እቺ ደቂቃ ለኔ ሪዋርድ ነበር ሽልማቴን ያገኘው ነው ይመስለኝ። ባልገባ ምትም ነገር አሁን ለሰዎች ሆነ የሚሉት ነገር ሁሉ ሌላ ነው አይደለ? ለኔ ግን ከሆነው በላይ ሆኖልኛል። በቃ ላይ this is the purpose my life ሰዎችን እንዳለ ኮል ማድረግ ነው ብዬ የምስብበት ነገር ቢኖር ቃላቶችን መቀመር ባልችል
ጆሮአቸውን እንዲጥሉ ለደቂቃ ሳረግ ወንድም እህቶች እንዲናገሩ ያደርግልኛል። እንደ አዲስ ሰለምሽ ብለው ሲመጡ ስለ እስልምና ሰምተው እንዲሄዱ ያደርግልኛል። ሳምቲንግ ብለው በሚመጡበት አታክ ለማድረግ ቀዝቅዘው ላይክ ይሄ ነው እንዴ ብሎ እንዲሰሙ ብዙዎችን አድርጓል። እና ደግሞ ያላ ፈቃድ ብሎ ለእነሱ ምድልን አግኝተው ቢሰልሙ ነው እንዳይጸጽተን የሰው መሰናከያ ያንሆን ወገኖች። ከዚ እንደኔ አይነት ልቡ ፈጣሪውን ነፍስ ስትጨነቅ ነው አታርፈም። እዚህም እዛ ሰውንም ካልተደባደቡ ካላነኩ ልትል ትችላለች። ቢኮዝ በቃ ሲኪንግ አለ አላገኘችማ ፈጣሪዋል። ስላላገኘች ደግሞ ዋንደር የሚያደርግ ሰው በጣም ሃርድ ነው። ለዛም ለዚህም ለሁሉም በቃ ላይ ትንቅንቅ ነው የሚሆነው። ሆነ ብዙ ነፍሶች አሉ ሲክ እያደረጉ ያሉ ፈጣሪያቸውን አትሊስት ባታቃኑ እንኳን አታጣሟቸው። መመለሻውን እስልምና የማያዩበትን ጠማማ መንገድ አትምሯቸው። ባትነግሯቸው እንኳን ዝምታ ቆንጆ ነው። በቃ ዝም አዋቂ ለመባል ተብሎ የማየውን ነገር ከምታወሱ ዝምታ ቆንጆ ነው። ዱዓ አድርጉላቸው። እከሌ ስለ እስልምና መጥፎ አወራ ብላችሁ ለመስደብ እናንትን ከመሄድ እስቲ ዝም ዱዓ አድርጉለት። ኮዝ ነገ ላይ እንግዲህ ጥሩ ሀሳብ ነው አይደለ ምንለው። እሱን ካያችሁ ከዚህ በላይ ምን አለ ባይ ነቢሎ ምን አለ። እንግዲህ ትናንት እስልምና ላይ ዘምቶ የሚሳደብ ከነበረ ዛሬ ከአላህ ወደ አላህ የአላህ ብሎ ራሱን ከጠራ ማናችሁ ናችሁ መናገር የምትችሉት? ስለዚህ የአላህ ስራ እንዲገለባባጭ ስለሆነ እኛ ፊታችን ሃይማኖት እንዳገቡ ከሃይማኖት ውጡ ብለን የምንጠራ ሰው ሃይማኖት እስር ቤት ነው የምንለውን አውጥቶ አላህ አንድ ነው ማለት ካስቻለ ኢማጂን ሚ ቢንግ ሪሊጂየስ ፐርሰን። ሩቅ የነበርኩ ሴት ነኝ። ሪሊጂየስ ፐርሰን ብቻ ሪሊጂየስ ሰዎች ሳይ ክፉ ናቸው አስተሳሰባቸው። ጭራሹን ሰዎቹን መቅረብ የምፈራበት ላይ I was literally scared of religious people like በጣም እንትኖች ናቸው ብዬ የማስበው ላይ ካላረን በቃ ላይ ኖ ሃይማኖት አይደለም ሰዎቹንም በፍርሃት ነው በእንትን ነው የማያቸው በጥርጣሬ because at the end of the day ምን ሊያደርጉ እንደሚችሉ unpredictable ናቸው እነዚህ ሰዎች። በቃ ያላዩትን ፈጣሪ የሚያምኑ ናቸው ብዬ የማስብ weird thinking ውስጥ ገብቼ ነበር። እንዴት ነው ሙስሊም መሆን እንኳን ዛሬ ላይ አላህ አንድ ነው ብሎ መጮህ አይደለም ሃይማኖት የሚባል ነገር መፈራ ነኝ። ግን አላህ ሲፈልግ በምን የተዘጋ ቁልፋችሁን ከፋፍቶ ልባችሁን ፍንቅል አድርጎ ፍቅሩንና ርህራዩን ያሳያችኋል። ለካ ያ ጨለማ እንደነበር ያወሳችኋል። that was the darkness። ፈጣሪ የሌለበትን ቦታዎች ጠቁሞ ሪማይንድ ማድረግ ይችላል። ይህንን ጭንቅላታችሁ የስሞል ማይንድ የምትሉትን ብራይት አድርጎ like all of the sudden መታየት ይጀምራል። ለካ ይህን ያደረገው ፈጣሪ ነው። አልሐምዱሊላህ። ለካ እንደዛ ሳደርግ ያወጣኝ ማን ነበር ብዬ ሳስባል ለካ በየቤተክርስቲያኑ እንድሲክ እንዳረግ አውቆ የለቀቀኝ አምላኬ ተመልሼ እንዳልሄድ ያንን ማየት ነበረብኝ። ያንን ያላየችው አዲስ እቺ አዲስ ልትሆን እንደማችል ያውቃል። ለቆይ ነበረ ፈልጋ ነው ሲክ አድርጊው ሰዎችን ይሰጠኛል። እንደውም በደንብ ይሄ ነገር እውነቱን ማወቅ ፈልግሻው እዩ እንደውም ብሎ ሰው ዝፍቅ አድርጎ ይሄ ነው ደግሞ የሚያሰኝሽ ዝፍቅ አድርጎ አሳይቶኛል። ብርብር አድርጎ ነው ልክ ገሃነም እናፈቀሻ ይኸው ተብዬ ነው እያንዳንዱን እዛው እንደ ራቢቶል ዝም ብዬ ዲጋረጋለሁ መውጫው ይጠፋኝና አንዱን ወጣው ስል ደግሞ መልሼ ራሴ ነው ነገር ዝም ይለኛል ፈጣሪ። እንዳላማረረው ተመልሼ ለቆኝ እንደፈለኩ ሰው ብቻ ቀዳዳዎችን ነበር የሚሰጠኝ። መመለሻ ይችን ቀዳዳለች ቶሎ ያድነኛል፣ ያመጣኛል፣ ይመልሰኛል፣ ትንሽ ይለቀኛል። ያላሳየኝ ነገር አለ ብዬ አላምንም። የሚያስደንቅ ነገር እዚህ ምድር ላይ ምንም ነገር በቃ አለ የሚባለውን እንዳይ ዛሬ ላይ ከውሱ በላይ የሚደንቅ የለም። ከፈጣሪ በላይ ለካ የሚደንቅ የለም። ከጀግኖች በላይ ጀግና አላህ ብቻ ነው። ከሂሮዎች በላይ ሂሮ ለእኔ እሱ ነው። እንዳልተብት እናት አባቴ ነው እንዳለ እናት አባቴን ቀድሞ አሽሿቸዋል፣ ወስዷቸዋል። እንዳልተብት እኔ በአባቴ ነው እኔ በእናቴ ነው እንዳል ከኔ ውስጥ ወንድም እህቴ ነው እንደሰው ብዬ እንዳልኩራራ ነፃ አድርጎን ያወጣኝ ብቻዬን አሁን ወንድሜ ነው ከጎኔ መከታይ እንዳልን ማንም እንደሌለ እንዲያሳይ ብቻዬን አድርጎኝ ነበረ። በትዳሪ በሀብቱ ኖ እሱንም ሂዶ ነው ነተኝ መቻወቅሹና ገና በደንብ መገረፍ ነበረብኝ። በዛ ማህበረሰብ ምናምን ማህበረሰብሽ የትኛው ማህበረሰብ ዘሬን ቆጣሪ እንዳላረግ ማለት አሁን እኔ ዘረኛን ፕሊዝ አንፎሎ ሚ ነው የምለው ከዘሬን ፈጣሪ አም ሂውመን እንዳረግ ያረገኝ ፈቅዶ ከማንም እንዳልላተም ሰው የከሌ ዘር ነኝ በከሌ ዝና ነው በከሌ ዘር ነኝ በከሌ ምጠራው ይባባላል። እርስ በራሱ ሲወሳሳ ሀገር ሼት ነው ሀገር ሄት ነው የኔ ሀገር ሰው ነው አንተ የከሌ ትባባላላችሁ። እኔ እንደዛ መወሳሰው የለኝም። አላህ ሲፈቅድ እንዳለ በቃ ያደኩበት ኢንቫይሮንመንትንም ልውጥ አድርጎ ነው ያሳየኝ።
የምንም ነገር ጋር አታችመንት ብዬ እንዳሉ ኩራራ ማለት ነው። ልብ ብዬ የኔ ዘር የከሌ ነው ብዬ ልቤ እንዳያብጥ አላህ ከዘሬም ነጥሎ የሱን ስራ እንዳደንቅ አድርጎኛል። ከሁሉ በላይ አልሐምዱሊላህ ልጆችን ባመጣ ህይወትን ባሳይ ዘር እንዴት እንደሚተካ አስተምሮኛል። እኔ ዘሬ የለኝም እንዳለ ዘሬን አስቆጥሮ አሳይቶኛል። በምንም ትቢት እንዳለው ሁሉን ነገር አስቆጥሮኛል። ስለዚህ ፈጣሪን ብቻ ከማመስገን ውጭ እንዲያጣው እንዳለን ሴት ነኝ ተንከራልቼ ሳልወልድ እድሜ ላይ ነው እንዳለን ከዚህ በላይ ስጦታ የለም። ልጆቼን አሳይቶኛል። ለእኔ ጊፍት ናቸው። መንሽን ምናምን ብላችሁ ከምትቆጥሩት በላይ አላህ ስጦታን ሰጥቶኛል። ታዲያ እኔ ላይክ እሱን ካላወሳሁኝ እሱን ካልተናገርኩኝ ማንን ልናገር ነው? አይተሸዋል ብትኝ አዎ አይቼዋለሁ። ጠጥተሻል ብትኝ ጥጥት አድርጌ ሰክሬ ናላይ ዞሮ አይቼው አውቃለሁ። ያንን ደስታ ግን ደስታ አይደለምና ከዚህ ውሸት ነው። ስትነጉ ጨጓራ ታሞ ከማስታወቅ ውጭ ትርፍ የለው። ጭፈራ ዳንስ ነው። ሙዚቃው ሲያልቅ ስትል ዲፕሬሽኑ አለ፣ ሊጠፋ አይችልም። የአሁኑ ግን ዊዛውን ነቲንግ ሳይከፈል ሳይላችሁ ሰላም ለጥ ብላችሁ ታድራላችሁ። በፈጣሪ ፈቃድ ያኛው ተጠጥቶ ነግቶ ተጨፍሮ ሲነጋ ጫጫታው ሲጠፋ ያሆ የሚለው ድምፅ ላይክ እንደዚህ ላይቱ ሲጠፋ ይስትልን ዳርክነስ ያ መብራት ውሸተኛ መብራት ነበራ። ያ እንዲህ የሚለው የክለብ ላይት it's a lie። እነሱም they know የሰውን ማይንድ how to control it with those lights you know ሰዎችን እዛው ሰዓቱ ላይ እንዲታወሩ የሚያበሩት ነው። እና እንዲህ ሲል መጠጣችሁን ትጋታላችሁ you pay your money ምናምን ግን ስትወጡ reality still check still there